እንደምን አላችሁ የኬኬ ሚዲያ ቤተሰቦች? የነጻ ትምህርት እድልን በነጻ ወደ እናንተ መረጃ የሚያቀርበው ሚዲያችን ኬኬ ሚዲያ ቲዩብ በተለያየ መንገድ የነጻ ትምህርት እድል መረጃዎችን ለእናንተ ያቀርባል። በዚህም ልዩ በሆነው የነጻ ትምህርት እድል ማካፈል ፕሮግራማችን በባለፈው ሳምንት ከአንድ ባለሙያ ጋር በተለይ ነጻ ትምህርት እድል ሮድማፕ ያስፈልገዋል ወይ ያስፈልገው የሚለውን ጥያቄ ለመመለስ ዝርዝር ያለ ሀሳቦችን አንስተናል። በዚህ ሀሳባችንም አንድ ሰው ነጻ ትምህርት እድልን ምናልባትም ቀለል አድርጎ ለመሙላትና ፍላጎት ካለን ውጤታማ ለመሆን ምን ያስፈልጋል የሚለውን በተመለከተ ከተለያዩ ተሞክሮቻችን የሌሎች ሰዎች ተሞክሮ እኛም ተሞክሮ መሰረት አድርገን አንድ ሰው ነጻ ትምህርት እድል ሊሞላ ከፈለገ መረዳት ያለበት ቢያንስ 4 ነገሮች ላይ ትኩረት ቢያደርግ ነገሮችን በተሻለ መንገድ ነጻ ትምህርት እድል ውጤታማ በሆነ መሙላትንም ውጤታማ መሆን ይችላል የሚል ነገር አይተናል። የመጀመሪያው የግላችን ላይ ሮድማፕ ያስፈልገናል። ምን ማለት ነው? አንድ ሰው ይሄ ፐርሰናል ሮድማፕ ያስፈልገዋል ሲባል በእውኑ ፈልገዋለሁ ነጻ ትምህርት እድል የሚባለው መረጃ መረዳት መቻል ያለብን ይመስለኛል። ማለትም ምንድን ነው ያለኝ አሁን ይህን ስናደርግ ነጻ ትምህርት መፈለግ ብቻ አይደለም፣ የሚያስፈልገውን ነገር ይዘን መቅረብ ስላለብን ምንድን ነው ያለኝ ለእኔ እሱን ሳደርግስ ምንድን ነው የምፈልገው በዋነኝነት በሙያ ደረጃ የምንፈልገው ምንድነው፣ ወደፊትስ ያለን ፕላን ምንድነው የሚለው ግልጽ ማድረግ ይጠበቅብናል ማለት ነው። ስለዚህ ይሄ ካለን ምን እንዳለንና ምን እንደምንፈልግ ከለየን ምን እንደሌለንም መለየት መቻል አለብን። ሶስተኛውና ዋናው ብዙ ጊዜ የምንዘለው ያን ስለሆነ ነጻ ትምህርት እድል ላይ የሚፈለገውም የምናገኘውም ስኮለርሺፕ ምንድን ነው የጎደለኝ የሚለው መሙያ መንገድም ሆኖ ይመጣል። እነኛ መረጃችን የምናሟላበት ሁለተኛ ነጻ ትምህርት እድልም ስንፈልግ የምናሟላበት መንገድ ስለሆነ ይሄን መመለስ ፐርሰናል ሮድ ማፓችንን በግልጽ ማድረግ ይችላል ማለት የመጀመሪያው ይሄ ነው። ሁለተኛው ደግሞ ዶክመንቴሽን ነው። ብዙ ጊዜ እኛ ጋርም ስናወራ የነበረው ነጻ ትምህርት እድል ስንሞላ ያሉን መረጃዎቻችንን ፍሮም ኤ ቱ ዚ በሚባል ደረጃ ከትንሹ እስከ ትልቁ አቀናብረን በሚያስፈልገው መልክና ሁኔታ አስተካክሎ መቅረብ ያስፈልጋል የሚለው ነገር አይተናል። በሶስተኛ ደረጃ ደግሞ ይህንን ስራ ነጻ ትምህርት እድል ነገ አያስፈልገውም፣ ዛሬ ነው የሚጀመረው። ዛሬ አሁኑ መጀመር መቻል አለብን። ይህን ስንጀምር ደግሞ ያለንን ትልቁን ህልማችን የብዙ ዓመታት ህልማችንን ከዛሬ ጀምረን ምን ማድረግ፣ አራተኛው ደግሞ ዳይሴክት ማድረግ አለብን። እሱን ስንጀምር ደግሞ ረጅም ሲለውን ስቴፕ ባይ ስቴፕ ከፋፍለን መስራት እንዳለብን አይተናል። አራቶችን አይተናል። ዛሬ ደግሞ ከዛ የቀጠለ ምንድነው እንድናይ የፈለግነው ዛሬ ላይ ደግሞ እሱ የቀጠለ ይህን አፕላይ ማድረግ ይህን አራቱን ራስመስ መንደስና ከዛም ውጭ ባሉት ነገሮች ላይ እንዴት አፕላይ ማድረግ እንችላለን፣ ውጤታማ እንዴት መሆን እንችላለን የሚለውን ነገር ይዤላችሁ መጥቻለሁ። በተለይ በዋነኝነት እስካሁን የሚገጥሙንን ጥያቄዎች ከባለሙያው ጋር ያየናቸው ነገሮች አሉ። ስለዚህ እሱ እንድትመለከቱ ጋብዛችኋለሁ ማለት ነው። ለሚዲያችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ አይለየን እያልኩ ዛሬ ላይ ይዤላችሁ የመጣችሁን በዚህ መንገድ እንድትጋበዙ እያሳሰብኩ መረጃውን ከዚህ የበለጠ ለማየት ከዚህ የበለጠ ዝርዝሩ መረጃ ለማየት ከዚህ በታች በለቀቅነው ሊንክ ላይ መረጃውን ማግኘት ትችላላችሁ እያልኩ እዚህ ላይ እሰናበታለሁ። መልካሙን ሁሉ እድል ተመኝ። ባይ ባይ። ፋውንዴሽን ወስደን ከዚያ በኋላ እስኪ በዩሮፕ ያለው ተሞክሮ በተለይ ደግሞ ትኩረታችን ኤራስመስ መንደስ ላይ አድርገን የዩሮፒያን ዩኒየን የሚሰጠውን ስኮላርሽፕ ኦፖርቹኒቲ ምንድን ነው፣ እንዴት ነው አክሰስ የምናደርገው የሚሉትን አጠር ባጠር ባሉ መንገዶች ብንወያይባቸው ነው ያሰብኩት። ከእኔም ፐርሰናል ተሞክሮ አንተም በነበሩ የተለያዩ ንባቦችና ተሞክሮዎች የምታነሳቸው ጉዳዮች ስለሚኖሩ ወደዛ መቀጠል እንችላለን። መቀጠል እንችላለን። በጣም ጥሩ። መልካም ሀሳብ። እንግዲህ ሙሉ ስትሪውል እዚህ ጋር ማውራት ይጠቅመናል ብዬ አላስብም እና በአጭሩ ምንድን ነው የሚለውን እንድናይ ነው የምፈልገው። ፕሬስቲጂየስ የሆነ ነው ከሚነሱ ስኮላርሺፖች በዓለም አቀፍ ደረጃ ከምናነሳቸው ወደ ዩኬም አካባቢ በአውሮፓ በአሜሪካም ነምበር ዋን ተብለው ወይም ደግሞ በጣም ሰፊ የሆነ ግሎባል ኮሚኒቲን ከሚያንቀሳቅሱ የስኮላርሺፕ የውጭ ሀገር የትምህርት እድሎች መካከል አንዱ ነው። እኔ በመጣሁበት ዓመትም ባለፈው ዓመትም አስታውሳለሁ እኔ ስመጣ ወደ 43 ተማሪዎች ነበርን ከኢትዮጵያ በኤራስመስ መንደስ አውሮፓ ዩኒየን የአዲስ አበባ ኦፊስ ጋር ተገናኝተን የነበረው። በዚህ ባሳለፍነው ዓመት ደግሞ ወደ 50 እና 51 ልጆች ነው የመጡት ኤራስመስ ላይ ብቻ በተለያዩ የዲስፕሊንስ ወይም ፊልድ ኦፍ ስተዲስ ማለት ነው። በኢትዮጵያ እንኳን ደረጃ ብናየው ብዙ ሰዎች ነው ኦፖርቹኒቲውን የሚያገኙት እና
ፕሬስቲጂየስ የሆነ የአውሮፓ ህብረት ፈንድ የሚያደርገው ፕሮግራም ነው። ሜጀርሊ ምንድን ነው ሲባል ልዩ የሚያደርገው ምንድን ነው? ይህን ፕሮግራም ጆይንት ወይም ደግሞ ዳብል ዲግሪ ነው የሚኖረው። ጆይንት ወይም ዳብል ዲግሪ ማለት አንድ ሰው በሆነ ፊልድ ኦፍ ስተዲ የኤራስመስ መንደስ ፕሮግራም ጆይን የማድረግ እድል ካገኘ ባይ ዲፎልት ሚኒመም አትሊስት ሁለት ዩኒቨርሲቲዎችን ኤክስፔሪየንስ ያደርጋል። ለምሳሌ የአንድ ዓመት ፕሮግራም ከሆነ ሴሚስተር ዋንን ወይም ደግሞ ፈርስት ሴሚስተርን ከአንድ ዩኒቨርሲቲ ከሆነ ሁለተኛውን ሴሚስተር ከሌላ ዩኒቨርሲቲ ወይም ከሌላ ሀገር፣ ከሌላ ዩኒቨርሲቲ ሲባል በተመሳሳይ ሀገር ውስጥም አይቆይም፣ ከሌላ የአውሮፓ ህብረት ሜምበር የሆነ ሀገር ውስጥ ነው የሚሄደው። እነዚህ ሁለት ዩኒቨርሲቲዎች መጨረሻ ላይ ሲመረቅ ወይ አንዱ ዩኒቨርሲቲ ያኛውን ዩኒቨርሲቲ ወክሎ ነው ጆይንት ዲፕሎማ የሚሰጠው፣ አሊያ ደግሞ አንዳንዴ ሁለት የተለያዩ ዲፕሎማዎች ከተለያዩ ዩኒቨርሲቲዎች ነው የሚወስደው በነበረው። ይሄ ልዩ የሚያደርገው ነው። ኢንተርናሽናል ክሬዲቢሊቲህን ያሳድጋል ብዬ አስባለሁ። ፕሬስቲጅ ሲሆኑ የተለያዩ ዩኒቨርሲቲዎች ስለሚሆን አንድ ልዩ የሚያደርገው ነገር ይሄ ነው። እንደ ግብ ምንድን ነው ዓላማው ብለን ስናይ በጥቅሉ ሶስት ነገሮች ነው ያሉት። አንደኛው አካዳሚክ ኤክሰለንስ ለአውሮፓ እንዲሁም ለግሎባል ኮሚኒቲው አካዳሚክ ኤክሰለንስ በኤክሰለንት በሆነ የአካዳሚክ ጆርኒ አልፈው በአፕላይድ ሳይንሱም በሪሰርች ኤሪያው ኮምፒተንት የሆኑ ባለሙያዎችን ማፍራት አንዱ ግብ ነው። ግሎባል ሞቢሊቲን ማበረታታት በጣም የተለየ ፊውቸሩ እንግዲህ ኤራስመስ መንደስ ብዙዎቻችሁ በዚህም በዛም እንደምታውቁት ሞቢሊቲ ነው። ሙቭ ከአንድ የአውሮፓ ሀገር ወደ ሌላ አውሮፓ ሀገር ብለን በፓርትነርሽፕ ሜይቢን አሁን የኔ ኤክስፒሪየንስ በኋላም እንደምነግራችሁ ከአውሮፓም ወደ ዩናይትድ ስቴትስ ሊሆን ይችላል ወይ ወደ ሌላ ኮንቲነንት ሊሆን ይችላል። ሙቭ የማድረግ እና ኢንተርናሽናል ኮሚኒቲ የመሆንን ፕሮባቢሊቲ ማበረታታት አንዱ ግቡ ነው። ለዛ ነው ሶስተኛው የምናስቀምጠው ወደዚህ የሚመራ ነው። ከሞቢሊቲው ተነስቶ ግሎባል ኮላቦሬሽን ይመጣል። አሁን እኔ ከፍሎሪዳ ስቴት ዩኒቨርሲቲ እዚህ ጋር ፍሎሪዳ ኢንስቲትዩት ኦፍ ቴክኖሎጂ፣ የኮይምበራ ዩኒቨርሲቲ ፖርቹጋል፣ እዛ ደግሞ ዩኒቨርሲቲ ኦፍ ቫሌንሲያ አለ። እነዚህን ኦፖርቹኒቲዎች ተጠቅሜ እኔ ካፒታላይዝ ካደረግኩ ከዩኒቨርሲቲ ኦፍ ጎንደር ጋር ኢትዮጵያ ካለው ጋር ኮላብ የማድረግ እና ግሎባል ኮላቦሬሽን የማበረታታት ፕሮባቢሊቲ ሀይ ይሆናል በነበረ ኤክስፖዠር ማለት ነው። አንዱ ግቡ ይሄኛው ነው። ከዛ ውጭ ፈንዲንጉ ነው ሌላ ልዩ የሚያደርገው። ፉል ፈንዲንግ ነው ወይም ፉሊ ፈንድድ የሆኑ ፕሮግራሞች ናቸው ሁሉም፣ በተለይ ለኢንተርናሽናል ተማሪዎች። ኦፖርቹኒቲውን ላገኙ ሰዎች የፈንዲንግ ኦፖርቹኒቲ ካገኙ ፉሊ ነው ፈንድድ የሚደረጉት። ያ ማለት ፉል ቱቴሽን ፊ ያለው መንዝሊ ስቲፕ እንዳለው ብዙ ጊዜ ከ1000 እስከ 1400 ሊደርስ ይችላል። በተለይ ወደ ስቲም ፕሮጀክቶች ወደ ናቹራል ሳይንስ አካባቢ ያሉ ፕሮጀክቶች መንዝሊ 1400፣ ወደ ሶሻል ሳይንስ አብዛኛዎቹ 1000። ከዛ ተጨማሪ ደግሞ የትራቭል የሁለት ፍላይት ማለት ነው። መጀመሪያ ስንመጣ በኋላ ወደ መጣንበት ሀገር ስንመለስ የፍላይት ኮስትን ከበር የሚያደርግ ክፍያ፣ ኢንስታሌሽን፣ አሎዋንስ፣ ሄልዝ ኢንሹራንስ፣ ፉል ሄልዝ ኢንሹራንስ ከቨሬጅ አለው። ይሄ ልዩ የሚያደርገው ነው ኤራስመስ መንደስ ፕሮግራሞች። ይህን ሳወራ ስለ ሳይኮሎጂው ፕሮግራም ብቻ እያወራው አይደለም። በውስጡ ያሉ ከ200 በላይ ፕሮግራሞች ተመሳሳይ አይነት ፈንዲንግ ሶርሳቸው የአውሮፓ ህብረት ስለሆነ ይህንን የሚጋሩ ናቸው። ብዙ ሰዎች በዚህ በኤራስመስ መንደስ ያለፉ ሰዎች ስላሉ በዚህ ወደፊትም በደንብ ልንነጋገርበት አዲሽናል እንትኖች ልናወራበት እንችላለን። ከዛ ባለፈ እኔ አንድ ከኤራስመስ መንደስ በጣም የሚመቸኝ ነገሩ የፕሮግራም ስትራክቸር ነው። ማስተርስ ላይ ነው ፎከስ የሚያደርገው በዋናነት። አንዳንዴ የፒኤችዲ ኦፖርቹኒቲዎች ይወጣሉ የተለየ ስፔሲፊክ እንትን ያላቸው፣ ግን ኤራስመስ መንደስ በደንብ የሚታወቀው ማስተርስ ፕሮግራሞች ላይ ነው ፎከስ አድርጎ በሚሰራው እና 1 ዓመትና 2 ዓመት ፕሮግራሞች ነው ያሉ። ከ1 ዓመት እስከ 2 አብዛኛዎቹ የ1 ዓመት ፕሮግራሞች ይበዛሉ። ኤክስፕሎር ለማድረግ እንደሞከርኩት ስፔሲፊክ የሆኑ በጣም አንድ ጉዳይ ላይ ያተኩሩ ኦርጋናይዜሽን ላይ ሊሆን ይችላል የሆነ ጉዳይ ላይ ትኩረት ያደረጉ ፕሮግራሞች አሉ። ለ1 ዓመት ብቻ የሚቆዩ
ሁለት የተለያዩ ሀገሮች ወይም የተለያዩ ዩኒቨርሲቲዎች ጆይን የምታደርግበት። አንዳንዶቹ ደግሞ የሁለት ዓመት ፕሮግራም ናቸው። ያ ማለት ከ60 እስከ 120 ኢሲቲኤስ፣ አንድ ዓመት ከሆኑ 60 ኢሲቲኤስ ነው። ሁለት ዓመት ከሆኑ ወደ 120 ኢሲቲኤስ የሆነ ፕሮግራም ነው በክሬዲት ስናየው ማለት ነው። ሰው ሌላው እዚህ ጋር አብረን የምናነሳው ቅድም ደጋግሜ እንዳነሳሁት ሞስትሊ ፕሮግራሞቹ ኮንሰርቲየም ናቸው። 3+ ዩኒቨርሲቲስ ከሶስት እና ከዛ በላይ ለምሳሌ በእኔ ኮንቴክስት በኋላ ምን እንደማነሳው ፕሮግራሙ በአራት ዩኒቨርሲቲዎች ኮንሰርቲየም ፕሮጀክት ነው። ከነዛ ውስጥ ቢያንስ ሁለቱን ዩኒቨርሲቲዎች አቴንድ ማድረግ ይጠበቅብኛል፣ ወይም ደግሞ አቴንድ አደርጋለሁ። ያን ቻንስ ወይም ያን እድል አገኛለሁ። ኤራስመስ መንደስ እንደ ጀነራል በዚህ ካየ ነው ወደ ሌሎች ጉዳዮች ልንሄድ እንችላለን። የምታነሳው ሀሳብ አለ ከሌዚ ላይ እንደ ጥያቄም ቢሆን ወይም የምትጨምረው ነገር ካለ ትኩረት እንድናደርግ። አሁን ምናልባት እንደ ኤራስመስ መንደስ ቅድም ሳወራ እንደነበረ ሆነስ ለመሆን ለእኔ ብቻ ሳይሆን በተለይ እንደኔም እውነት ለመናገር ብዙ ፈልጌ የነበረ ፕሮግራም አፕላይ አድርጌበት ምንድነው ሪዘርቭ ከመሆን ያለፈ ስላልሆን በጣም ሚስ የማደርገው ፕሮግራም በብዙ ምክንያት አሁን ቅድም ስታነሳቸው እንደነበሩት ምናልባት ትምህርት ሲባል አሁን ብዙዎቻችን ሴንስም ስናደርግ ትምህርት ወረቀት የችው ምንድን ነው ይሄ እኛ የምናውቀው ኦርጋኒክ የሆነውን ኖሌጅ አይደለም። ፕራክቲካል አሁን ዓለምም ያለው በተለይ እንደ ሶሻል ሳይንስ ባለሙያ ሁን ፕራክቲካል ስናስበው ደግሞ የእኛ እውቀት ቢዮንድ ከክላስ ሴሽን ውጭ ያልፋል። ፕራክቲካል ይሄ ከምናነበው ከሪዲንግ ያለፈ ስለሆነ ይህ በተለይ ሶሻል ሳይንስ ለሆነ ሰው ኤራስመስ መንደስ ያለው ፓኬጅ ቀላል አለ ለናቹራልም በዛው ልክ ምክንያቱም ኤክስፔሪንስ ቀላል ስላልሆነ፣ ግን ሞር ቨርሳታይል የሚያደርገን እኛ በሶሻል ሳይንስ ኤክስፖሩ ቀላል አይደለም። አካደሚክስ ፕላስ ኤክስፖር እንደን አፍተር በመጨረሻም ኮላቦሬሽኑ ቀላል ስላልሆነ ከእውቀቱ በላይ ሌላ መልቲፕል እንትን አለው ብዬ አስባለሁ። መልቲፕል ሪሶርስ ስላለው ይህንን ስኮለርሽፕ ምንድን ነው እንድናወራ የምፈልገው ሰው ብዙዎቻችን የምናየው ለኮምፒታንት ለሆነ ሰው ብቻ የሚል አይነት ኢሜጅ ስላለ ወደ ታች ብናወርደው ቀለል ማድረግ እፈልጋለሁ። አሁን ይህን ስኩል ሰው እንዲያገኘው ዋትስ ዘ ሚስትሪ ቢሃይንድ የሚለው እንድናየው ወደፊትም ስለምታደርግ ትገልጻለህ ብዬ ስለማስብ እንድናወራ የምፈልገው እኔ ሚስ ያደረኩት ነገርም ስላለ ብዬ ስለማምን እንጂ ማግኘት ነበረብኛ ትራይ ደሎት ኖርማሊ እና ሚስ ያደረኩት ነገር ስለሚሉ ሌሎቻችን በዛው ልክ አንደኛ ብሬኖች ብንደረግ አለብን። ሁሉም ሰው ማግኘት ይችላል የሚለውን ብንረዳ የሚችል ሰው መሞከር የሚችል ሰው ያገኛል። ቅድም ያልናቸውን ለሚያሟላ ሰው ይችላል ማለት ነው። ሚስትሪው ምንድን ነው የሚለውን በጣም ቦልድ እንድናወራ ስለምፈልግ ወደ ቀጣይ አሁን ለምሳሌ ይህን አፕላይ ይህን ስኮለርሽፕ ስንሞላ ሀው ከን አፕላይ ቅድም ያልናቸው እና እንዴት ነው ማግኘት ያለብን የሚለውን ሁሉም ሰው እንዲያገኘው ምን እናድርግ የሚለውን ብናወራ ደስ ይለኛል። በጣም ሀይ ግሎባል ኮላቦሬሽኑ ይሄ የካልቸራል አስፔክቱ ኤክስፖሩ በጣም ሪች ነው ብዬ ነው የማስበው። አሁን እንደ ኤግዛምፕል እንኳ ባነሳ በእኔ ፕሮግራም በኋላ በደንብ እሄድበታለሁ። እንዲያውም ቢያንስ ከተለያዩ ኢንተርናሽናሊ ቢያንስ ወደ 5 ኮንቲነንት ውስጥ የመጡ ሰዎች ነው ያሉት። አምስቱም የተለያየ የአውሮፓ ሀገር ተሞክሮ አላቸው። እዛ ጋር ደግሞ በሆነ ምክንያት ፕሮግራሙ የዩሮፒያን ዩኒየን ፕሮግራም ስለሆነ የተለያዩ ካልቸሮችን ኤክስፕሎር አድርገህ ያን ካልቸር ያንተንም ደግሞ የመጣህበትንም ሸር እንድታደርግም ስለሚፈልጉ ይሄ ካልቸራል ኤክስቼንጁ በተለይ እንዳልከው እንደ ማህበራዊ ሳይንስ ባለሙያነታችን ትልቅ ሌስን የሚሰጠን ማይንድ ሴታችንም ላይ ትልቅ ኢምፓክት የሚፈጥር ነው እና ይህን አድቫንቴጁን ሁሌም መናገር እፈልጋለሁ። ፕሮግራሙ የፈለገ ቢሆን በዚህ በኤራስመስ መንደስ ስር የሆነው ወይም ፊልድ ኦፍ ስተዲ የተለያየ ቢሆን በዚህ ፕሮግራም ስር የሆኑ ፕሮግራም ትልቅ አድቫንቴጃቸው ወይም ዲፓርትመንቶች ስኮላርሽፖች አድቫንቴጃቸው አንዱ ይሄ ነው። ይህን ካብንና እኔ አሁን በኤራስመስ መንደስ አፕላይ አድርጌ የመጣሁበት ፕሮግራም ወርክ ኦርጋናይዜሽናል ኤንድ ፐርሰናል ሳይኮሎጂ ይባላል። ይሄ ፕሮግራም ምንድን ነው ልዩ የሚያደርገው የሚለውን ለማንሳት ነው የፈለግኩት። ሌሎችም ፕሮግራሞች ላይ እንደዚህ አይነት የተለያዩ ፊውቸሮች እንዳሏቸው በተወሰነ መልኩ ለማየት ሞክሬያለሁ። ካታሎግ አለ፣ በኋላ ማሳያችሁ። እዛ ካታሎግ ውስጥ ገብቼ የተለያዩ ፊልድ ኦፍ ስተዲስ ኤክስትሪምሊ ከሶሻል ሳይንስ ውጭ ያሉትን ኤክስፕሎር ለማድረግ ሞክሬያለሁ ፕሮግራም ስትራክቸራቸውን እና በቃ የተለያየ አድቫንቴጅ የሆኑ ነገሮች ነው ያሏቸው። እሱን ለማሳየት እኔ የሄድኩበትን ልንገራቸው። ዋፒ ወይም ወርክ ኦርጋናይዜሽናል ኤንድ ፐርሰናል ሳይኮሎጂ ይሄ ፊልድ እንግዲህ በሳይኮሎጂ ስር ሆኖ ሂማን ሪሶርስ ማኔጅመንትን የኦርጋናይዜሽናል ማኔጅመንትን ከቢዝነስ አስፔክቱ የማኔጅመንት እና ኢኮኖሚክስ ሰዎች እንትን እንደሚሉት ከሂማን ኤሌመንት አንጻር ሂማን ካፒታል አንጻር
በዛ እይታ የሚያይ ፊልድ ነው። ብዙ በእኛ ሀገር ያን ያክል አልተለመደም። አሉ የሰለጠኑ በዚህ ፊልድ የተማሩ ሰዎች አሉን በየአካባቢው፣ ግን እንደ ፕሮግራም ስትሮንግ የሆነ ፕሮግራም የለንም። እንደ ሌላው እንደ ክሊኒካል ሳይኮሎጂ ወይም እንደ ሶሻል ሳይኮሎጂ ይሄኛው በጣም የተለመደ አይደለም። ግን አሉ ስልጠናውን የወሰዱ ፒኤችዲ የሰሩ ሰዎች የተወሰኑ በቁጥር ትንሽም ቢሆኑ ሰው ይህ ፕሮግራም ብዙዎቻችን እንደምናውቀው በአካዳሚክ ኤሪያ ላይ ያለ ነው። የሳይንቲስት ፕራክቲሽነር ሞዴል የሚከተል ነው። ትምህርቱ ትኩረት የሚያደርገው ወይም ደግሞ መጨረሻ ግቡ አፕላይድ ሳይንስ ላይ ሊሰሩ የሚችሉ ፕራክቲሽነርስን ማፍራት ነው፣ ባለሙያዎችን ማፍራት ነው። አት ሴም ታይም ሪሰርቸሮችን ማፍራት ነው። ይሄ አሁን ለእኛ አካዳሚክ ባክግራውንድ ላይ ለመጣን በተለይ ሰዎች ደግሞ በጣም እንደ ጥሩ አጋጣሚ የሚወሰድ ነው። አንድ አስፔክቱን ሚስ ያደረግነውን ነገር እዚሁ እናገኛለን። ይሄ እንደ ፊሎዞፊ ብቻ አይደለም። አክቹዋሊ ያየሁትን ነገር ሳነሳ የሁለት ዓመት ፕሮግራም ነው። ያ ማለት 120 ኤሲቴስ የሆነ ፕሮግራም ነው። ደስ ያለኝ ከዚህ ፕሮግራም ውስጥ ሁለት ትኩረት ነው ያለው። የፈርስት ይር የመጀመሪያው ዓመት ኤክስፕላናቶሪ ነው። ቲዎሪ ኮንሰፕት የሚገለጽበት በዚህ ኤሪያ ላይ ሊታወቁ የሚገባቸው ኤቭሪ አስፔክት ኦፍ ቲዎሪ ፕሪንሲፕል ኮንሴፕት በደንብ ክሊር አውት ያደረግንበት ነው። ሰከንድ ይር ስንሆን ፎከሳችን ኢንተርቬንሽን፣ ያነሳናቸው ፕሮብሌሞች አሉ፣ ቻሌንጆች አሉ፣ የቃኘናቸው ቲዎሪዎች አሉ መጀመሪያ ዓመት ላይ። ኔክስት ይር ላይ ሙሉ ለሙሉ ትኩረታችን እነዛን ችግሮች ኢንተርቬን ማድረግ፣ አፕላይድ ፎከስ የሆነ ኢንተርቬንሽን ዲዛይን ማድረግ፣ ችግር መፍታት ላይ ሙሉ ለሙሉ ያተኮረ ነው። ስለምንም ቲዎሪ አይነሳም። ስለምንም ኮዝ ኤንድ ኢፌክት ምንድን ነው፣ ምክንያቱ አንቲሰደንት ምንድን ነው የሚል ጉዳይ ላይ አናወራም። ይሄ ችግር ምንድን ነው፣ እንዴት ይፈታል፣ ያን መፍትሄ እንዴት ነው ዲዛይን የምናደርገው፣ እንዴት ነው ኢምፕሊመንት የምናደርገው ምናምን የሚለው ይሄ ካሪክለም ዲዛይኑ ወደፊትም የሚጠቅመን በሌላ ጉዳይ የምናወራበት ስለሆነ ይሄ ጥሩ ኤራስመስ መንደስ አንዱ መገለጫው ስለሆነ ከዛ ውጭ ከዚህ ፕሮግራም ላይ አንድ የተመቸ ዊንተር ስኩል የሚባል ፕሮግራም አለ እና ከሊንክዲን አካውንቲም ላይ ሼር አድርግ ያለው ብዙ ጊዜ ይህንን እንትን ከ43 የተለያዩ የዓለም ከ23 በላይ የተለያዩ የዓለም ሀገራት ወደ 45 ተማሪዎች ተሰባስበን ለሁለት ሳምንት አንድ ቦታ ላይ በስፔን ውስጥ የሚገኝ አንድ ጋንዲያ የሚባል ቦታ ላይ ተሰባስበን ይሄ ቲም ለ3 ወር ቨርቹዋሊ አብሮ ይሰራል። ቨርቹዋሊ አብሮ ይሰራል ማለት 5 ቡድን ሆኖ ለምሳሌ እኔ በምሰራበት ቲም ውስጥ ከተለያየ ሎኬሽን ነን። 2 ሰው ከስፔን ነው፣ 1 ሰው ከጣሊያን፣ 1 ሰው ምንድነው ይሄ ከፖርቹጋል፣ ሌላ ሰው ከዚህ ዩኤስ ቺካጎ። እነዚህ 5 ምናምን ቲሞች ቨርቹዋሊ ኮላብ አድርገው ለ3 ወር መስራት አለባቸው የተለያዩ ፕሮጀክቶች። ይሄ የፕሮግራሙ አካል ነው። ይህን ስትሰራ ትቆያለህ። ለ2 ሳምንት ደግሞ ከ23 የተለያዩ ሀገራት ከመጡት ሰዎች ጋር አብረህ እየኖርክ አብረህ እየተገናኘህ በውስጡ በጣም ብዙ ሰዎች ባሉበት ኢንተርናሽናል ወደ ተለያዩ ዩኒቨርሲቲዎች ከ11 ምናምን በላይ ዩኒቨርሲቲዎች የመጡ ባለሙያዎች ካሉበት ጋር ሰፊ ጊዜ ታሳልፋል። የካልቸር አስፔክቱ የምትማማረው ነገር የምታየው ነገር በቃ ዲፍረንት። ይሄ ኤክስፔሪየንስ ጥሩ የሚያደርገው ነው ብዬ አስብ። ብዙዎቹ ፕሮግራሞች ላይ እንደዚህ አይነት የተለዩ እንትኖች ወይም ደግሞ የፕሮግራም ፓርቶች ወይም ሴሽኖች አሉት። ከዛ ውጭ ኢንተርንሽፕ ወይም ፕራክቲከም አስፔክቱ ነው። አሁን እኔ ለምሳሌ እዚህ ፍሎሪዳ ኢንስቲትዩት ኦፍ ቴክኖሎጂ የመጣሁት የዚህ ኢንተርንሽፕ ፕሮግራም አንድ አካል ነው። ፔይድ የሆነ ኢንተርንሽፕ አፕላይ ማድረግ ትችላለህ። ለምሳሌ ከኛ ሀገር ለሚመጣ ሰው ይህ አስፔክቱ በጣም ጥሩ ነው ብዬ አስባለሁ እና ብዙዎቹ ፕሮግራሞች ላይ በተለይ ደግሞ ስቲም ወደ ሳይንስ እና ወደ ኢንጂነሪንግ ያሉ ፊልዶች ላይ ኢንተርንሽፕ ሪኳየርመንት ነው። ኢንተርንሽፕ የመውጣት ከዚህ ፕሮግራም ላይ ወይም የራስመስ መንደስ ተማሪ ከሆንክ ኢንተርንሽፕ ኦፖርቹኒቲ የማግኘት እድልም ከፍተኛ ነው። ክፍያ ያለው ኢንተርንሽፕ የመስራት መብት አለው። አንደኛ ፋይናንሻል አድቫንቴጅ ያደርጋል። ሁለተኛ ቀጣይ ቅድም ያልነው ስኮላርሽፕ ስመጣ ኔክስት እንትን ምንድን ነው ፕላን የሚለውን ዳይሬክሽን የሚሰጥ ነው ይሄ ኢንተርንሽፕ ኦፖርቹኒቲ።
ሰው የፔይድ ኢንተርንሽፕ ያገኘ ሰው ራሱን በደንብ ለማርኬቱ ያሳያል። ከዛው የስራ ቦታ ተቀጥሮ ተመረቀ በኋላ የመቀጠል እድል ሊያገኝ ይችላል። ተጨማሪ ሌሎች የቅጥር እድሎችም ሊያገኝ ይችላል። ይሄ አንዱ በጣም እንትን ያልኩት አስፔክቱ ነው የፕሮግራሙ። የ6 ወር ወይም የ3 ወር ሊሆን ይችላል የኢንተርንሽፕ ፕሮግራሙ እንደየ ፊልድ ኦፍ ስተዲ። ከዛ ውጭ የሪሰርች ትሬኒንግ አካሄዱ የተለየ ነበረ በዚህ ፕሮግራም ላይ አይዶን ሌሎች ፕሮግራሞች ላይ ያለውን ሂደት እና ሁለቱን ዓመት ነው ሪሰርች ትሬኒንግ የምትወስደው። ሪሰርች ትሬኒንግ ማለት ስለ ሪሰርች ኮርስ መውሰድ አይደለም። እኔ እዚህ ጋር እያወራሁት ያለሁት ሰው የመመረቂያ ጽሁፍ ወይም ደግሞ ተስስ የምትጀምረው የመጀመሪያ ዓመት ፈረስ ሴሚስተር ላይ ነው። ፕሪፖዚሽን ፔፐር ተብሎ ትሰራለህ። በዛ ሂደት ውስጥ እየተማማርክ ትሄዳለህ። ለአንደኛ ዓመት ላይ አንድ የሪሰርችን ክፍል ፕሬዘንት ታደርጋለህ ጨርሰህ። ከዛ በኋላ ያን አፕስኬል እያደረግ እያሳደግ ሰከንድ ላይ ፋይናሊ ቴሲስ ሆኖ ይመጣል እና እያንዳንዱ ክሬዲት አወር ሰፋፊ ሰዓት የተሰጠው ነው። በሂደት ፕራክቲካሊ ሪሰርች ስኪልህን እያዳበርክ ነው የምትሄደው። ልክ መጨረሻ ላይ ትምህርት ሲጨርስ የመጨረሻ ሴሚስተር ወይ የመጨረሻ ዓመት ላይ አሁን ቴሲስ ነው የምሰራው ብለህ የምትቀመጠው ሳይሆን የመጀመሪያ ከገባህበት ጊዜ ጀምሮ የሪሰርች ስኪልህን እያሳደግ ሪሰርችህን ወደ ፐብሊኬሽን እያስጠጋ ኢን ሚድል ኦፍ ፋይናል ቴሲስህን እንኳን ማነው ፕሬዘንት ሳታደርግ ፐብሊሽ ልታደርግ ትችላለህ። በማስተርስ ሌቭል ጥሩ ፔፐር ሰርተህ እንደዚህ አይነት እንትኖችን ያገኙ ልጆች አሉ። ይሄን አስፔክቱን ከዚህ ብቻ ሳይሆን በእኔ ፕሮግራም ብቻ ሳይሆን በብዙ ፕሮግራሞች ላይ እንዳለ ይሰማኛል እና ይህንን ለምንድን ነው ዲቴል የሄድኩት የሚለውን ፖይንት ላንሳልህ ወደ ሌላው ነጥብ ከመሄዳችን በፊት። ሰዎች ኤራስመስ መንደስ ሲያመለክቱ ከሁሉ ነገር መጀመሪያ ማወቅ ያለባቸው የሚያመለክቱት ፕሮግራም ምን ዲማንድ ያደርጋል፣ ምን ስትራክቸር አለው፣ ምንድን ነው ፎከሱ፣ የተለየ ነገሩ ምንድን ነው፣ አድቫንቴጁ ምንድን ነው። እኔ እነዚህን ጉዳዮች በአጋጣሚ ሆኖ አፕላይ ከማድረጌ በፊት ዌብሳይቱን በደንብ ፊገር አውት አድርጌ ለማየት ሞክሬያለሁ። አትራክት ያደረጉኝም እነዚህ ጉዳዮች ነበሩ። ያም ደግሞ መጥቼ ዲስአፖይንት እንዳልሆን ወይም ደግሞ እንዳየሁት እንዳሰብኩት በተለያዩ ልምዶች የማገኝበት ሆኖ ሳየው ኦኬ ብዬ እንድደሰት አድርጎኛል። ራሴንም ደግሞ ኤክስፕረስ አደርግ በሞቲቬሽን ሌተሩ በኢንተርቪው በምናምኑ እነዚህን ነገሮች መጀመሪያ ፊገር አውት ማድረግ የኢንፎርሜሽኑ አቬለብል ነው አሁን የማንኛውም ፊልድ ኦፍ ስተዲ። ይህንን ፊገር አውት ማድረጌ የራሴን ግብ ስገልጽም ሀሳቤን ስተነትንም ከነዚህ አስፔክቶች ጋር እያቆራኘው ነው የነበረው እና ያ የዊኒንግ ቻንስን ከፍ ያደርጋል ብዬ አምናለሁ። እና አንድ ሌሰን እዚህ ጋር እንዲወሰድ በፈልገው አስፖስብል የምንፈልገው ፕሮግራም ምንድን ነው፣ አድቫንቴጁ ምን የተለየ ፊውቸር አለው፣ ኦቨርኦል ፒክቸር ቢኖረን ምን ስንጠየቅ ለምንድን ነው የፈለግከው ምናምን ስንባል የምናነሳው ስፔሲፊክ መሄድ እንኳ ባይጠበቅብን ነገር ከዚህ ነው ሊነሳ የሚችለው እና ኤክስፕሎር ማድረግ ብንችል ብዬ አስባለሁ። ከላይ በጣም በጣም አሪፍ ነው። ያው ምንድነው ቅድም እንዳልኩ እኔም ሚስ ያደረኩትን ብቻ ሳይሆን አስፈላጊ ስለመሆኑ ስለምረዳ በደንብ ነው ያዳመጥኩና እውነት ነው ማለት የራስመስ መንደስም ፕሮግራም አንዱ ቅድም ስታወራ እንደነበረው ቀላል ኢንቨስትመንት አለ ባይ በአውሮፓ ደረጃ ትልቁ ኢንቨስትመንት ባይ በስኮለርሽፕ ደረጃ ዓለም አቀፍም በሚባል ደረጃ ብንወስደው ባይ ትልቁ የስኮለርሽፕ ኢንቨስትመንት የሚደረግበት ነው። በተለይ ማስተርስ ሌቨል ላይ ፋውንዴሽን ነው ታውቁታላችሁ። እነሱ የትምህርት እንትናቸው ከመጀመሪያው ጀምሮ ቢሄድም ቅሎ ማስተርስ እና ከዛ በላይ ላለው በጣም ፋውንዴሽን ቀጣይ ህይወታቸውን ዲፋይን የሚያደርጉበት ካሪክለም ስለሆነ ወል ኦርጋናይዝድ አሁን በእናንተ እንዳልከው እናንተ ባልከው ብቻ ሳይሆን ሜጀር ስኬሌተኑ ያን ነበር የሆነ ነገር ለማውራትም ሳይ ስለነበረ ቀላል አይደለም ይሄ ፓኬጅ እና እንዲያውም ወደፊት አሁን ምናልባት እንደ ሚዲያም ብቻ ሳይሆን እንደ ፍላጎት ምንድነው ብዙዎቻችን አይተሃል፣ አንተም ያያቸው ሌሎችም ጋር ያየናቸው እኛ ጋር ሚስ አደረግናቸው ብለን የምንጠብቅባቸው የካሪክለም ኤሌመንቶች አሉ ብዬም አስባለሁ። ብዙዎቻችን ማለት ሁሌም ውጭ ናፋቂ መሆን ሁሉም ሰው ወጥቶ እንደማያልቅ እናምናለን ብዬ አስባለሁ። በስኮለርሽፕ አካሄድ ሪሶርስ አለም አሁን እንደምታውቀው ወደ ቪሌጃይዜሽን ሊመልሱንም ስለሆነ እኔ እንደ ዊሽን ባረገው ወደፊትም እንድናወራ የምፈልገው አሁን ያወራኸው ነገር ለሰልፍ ይወስደዋል ብዬ የምጠብቃለሁ። ማለት የፖሊሲ ኢምፕሊኬሽን አለ አሁን የምናወራው በእኛ ሀገር ካሪክለም ላይ ሚስድ የሆነ ኤለመንት አሉ ብለን እናምናለን። ማለት ለራሳችን በእኛው ልክ ያለ መልካም ነገር እንዳለ ቢሆንም ቅሉ ግን ቢጨመርበት ቫሊዩ አድ ብናደርግ ስትሮንግ ሊሆን የሚችልባቸው ስለሚኖሩ
የካሪክለም ዋይዝ ወደፊት የምናወራበት ይሆናል እና ከእሱ አንጻርም ፋውንዴሽን ስለሆነ አይ ቲንክ በጣም ኦርጋናይዝድ የሆነ ነው። ወደ ቀጣዩ ብንሄድ ይቻላል። ይሄኛውን ግን እኔም አጀንዳ አድርጌው ፍሬም አለ በተለያዩ ሰዎችን በተለይ ትራንጉሌት ብናደርገው እኛም የፖሊሲው አካል ነን። በጣም በዛት ማተርኩ አይደል ፈጥሮናል። ክፍተቱን መሙላት ደግሞ እኛም የሚጠበቅብን ለመሙላት እንዳንድ አጀንዳ እናነሳዋለን። ይሄ ግን እንደ ስኮለርሽፕ ለሚሞላ ሰው ቀላል አይደለም። በተለይ አሁን ያነሳው ነገር የምንሞላውን አውቀን እንሙላ ቀድመን ዳሰት ሬዲ ለሆነ ሰው ኮምፒቲሽኑ ይቀንሳል። ቅድሚያ ወደ መሬት ይውረድ ያልኩት ለዛ ነው። እኔ ሚስ ያልኩት የነበረው እንዳወራው ሞቲቬሽን ሳምፕል አይቼ ነበር የምጽፈው ወዝነት ፍሮም ዳት ካሪክለም አይደለም ማለት ነው። የሰዎችን ሳምፕል አይቼ ስጽፍ ነበር ማለት ነው። ስለዚህ ያንኛውን ፕራክቲካሊ ባየው ከዚህ በላይ መጻፍ እችላለሁ። አንዱ በጣም ኮር የሚሆነውም ሞቲቬሽን ባይ የሚያወት እነሱ ከውጤት በላይ ያንተን ሞቲቬሽን እና ከካሪክለማቸው ጋር እንዴት ኢንተግሬት ታደርገዋለህ? ቅድም ሳንዲዊች ያልናቸው ምን አለ ምን ሚስ ያደርጋሉ እንዴት ትጠቀመዋለህ ሚስ ያደረኩት ከእነሱ አንጻር የሚለውን ካልጻፍ አይ ቲንክ ኮምፒቲሽኑ በጣም ስቲፍ የሚሆንብን ለዛ ስለሚሆን አይ ቲንክ ወሳኝም ስለሆነ ሰው ካሪክለሙን ቀድሞ ቢያይ እና ምን እንደሚማር ቀድሞ ቢያይ መልካም ነው የሚለውን ትልቅ ለሰን ነው የሚለውን እንውሰድና ወደ ቀጣይ መሄድ እንችላለን። ናሸ ኮንሽየስ ለርነር ነው እንግዲህ ኢንተርናሽናል ኮሚኒቲ የሚፈልገው ኮንሽየስ ፐርፐስፉል የሆነ ለርነር ነው አይደለም የሚለውን ማረጋገጥ ነው። ኤራስመስ መንደስ አፕላይ ለማድረግ ምንድን ነው ፈርስት ቲንግ መጀመሪያ መምጣት ያለበት ጉዳይ ብዬ ማስበው ኤራስመስ መንደስ ደስ የሚለው ነገር እንደ ጄነራል አንድ ካታሎግ አለው። በጣም ኢዚ ቱ ዩዝ የሆነ ለዩዘቢሊቲው በጣም ምቹ የሆነ ሊንኩን ሼር እናደርጋቸዋለን ቪዲዮችን ላይ ደስ የሚል ዌብሳይት አለው ሁሉንም ፕሮግራሞች ጠቅለል አድርጎ የያዘ። እዚህ ዌብሳይት ላይ ሁሉም ትኩረት ማር እንዲያደርግ የምፈልገው አንደኛ መልቲ ዲስፕሊን ነው። ከ200 በላይ ፕሮግራሞች ነው ያሉት የማስተርስ ፕሮግራሞች 200። እያንዳንዱ ፕሮግራም ሊንክ ሲከፈት ፕሮግራም ኦቨርቪው አለው ምን ላይ እንደሚያተኩር ምን ባጭር የተቀመጠ ኦብጀክቲቭ ምንድን ነው፣ ፈንዲንጉ እስከ የትኛው ዓመተ ምህረት ድረስ ነው፣ ምን ያክል ፈንዲንግ ነው የተሰጠው ከዩሮፒያን ዩኒየን የሚለውን እናገኛለን። አፕሊኬሽን ሊንኮች አሉት። ያ ፕሮግራም የሚያስተባብሩት የትኛው ሀገር ነው። 4 ሀገሮች ለምሳሌ ሊኖሩ ይችላሉ። የት ሀገር ነው ያሉት፣ የትኞቹ ዩኒቨርሲቲዎች ናቸው ይህም ፕሮግራም እንደ ኮንሰርቲየም ፕሮጀክት የያዙት የሚለውን በአጭሩ ያስቀምጣል። የማመልከቻ ጊዜውንም ያስቀምጣል። መቼ ይዘጋል፣ መቼ ይከፈታል ቢለውን አክቲቭ በሆነበት ሰዓት ከሄድን ሊንኩን አፕላይ ናው የሚለውን ሊንክ እዚሁ ጋር ማግኘት እንችላለን። እዚህ ጋር ገብቶ ሰው ከኔ ፊልድ ኦፍ ስተዲ ጋር ከኔ ባክግራውንድ ጋር ቅድም ምን አለኝ ያለው ነገር እና የጎደለኝ ያለው ነገር ጋር ማች የሚያደርገው ፕሮግራም የትኛው ነው የሚለውን መምረጥ ይችላል፣ ማየት ይችላል። አስፔክቱን አይቶ ከዛ በኋላ ኮምተንት መሆን ይችላል። ይሄ ዌብሳይቱ ስንል እዚህ ጋር መመልከት እንችላለን። ሊንኩን ሼር እናደርጋችኋለን እና እዚህ ጋር ብትገቡ እዚህ እንደምታዩት 212 ፕሮግራሞች አሉ አሁን አክቲቭሊ። እዚህ ጋር ለምሳሌ የመጀመሪያውን ብናይ ኢንተርናሽናል ማስተርስ ኢን ኮንቴምፖራሪ ቻሌንጅስ ኢን ዘ ወርልድ ኦፍ ወርክ። ይሄ ስፔሲፊክሊ ወርክ ላይ ወርልድ ኦፍ ወርክ ላይ ትኩረት ያደረገ ካልቸራል ሄሪቴጅ ላይ፣ ኢንጂነሪንግ ላይ፣ ሜዲሲን እና ሄልዝ ሳይንስ ላይ፣ አግሪካልቸር፣ አርባናይዜሽን ቨርሳታይል የሆነ በቃ የተለያየ ፊልድ ኦፍ ስተዲ በደምብ ነው ያለው እና እዚህ ውስጥ ገብቶ ሾርት ሪቪው ማየት ይቻላል። የሰርች አለው እንደው ሁሉን ፕሮግራም እያየው ጊዜን አላጠፋም የምትሉ ከሆነ ለእናንተ ሪሊቫንት የሆነውን ኪወርድ ለምሳሌ ሳይኮሎጂ ብዬ ላስቀምጥ እችላለሁ። ኦር ማኔጅመንት ቢዝነስ ብዬ ላስቀምጥ እችላለሁ። እዚህ ጋር የትኛው ዩኒቨርሲቲ የሚለውን መምረጥ እችላለሁ። ይህንን እንዲያው ግላንስሊ ኤክስፕሎር አድርጎ ከዛ የሚፈልገውን ዲፓርትመንት ኤሪያ ወይም ደግሞ ፊልድ ኤሪያ ከእሱ ጋር ሪሌትድ የሆነውን ስፔሲፊክሊ አንድ ሰው ሶሺዮሎጂ ባችለር ስላለው ሶሺዮሎጂ ብቻ ማጥናት ላይ ይጠብቅበት ይችላል። ሪሌቫንት የሆነ ኦፕንም የሆነው ኢንቫይት የሚያደርገው ብዙ ፊልድ ኦፍ ስተዲ ስላለ እሱን እንደኛ ሀገር ቅድም ስታነሳ እንደነበረው ስትሪክት አይደለም የትም እና እሱን አይቶ አቬለብል የሆነውን ኦፖርቹኒቲ ግራስፕ አድርጎ ከኛ ካሪየር ፕላን ጋር የሚሄደውን መጠቀም። ፈርስት ቲንግ ይሄን ዌብሳይት ቪዚት አድርጎ ፕሮግራምን መለየት ነው ብዬ ማሰቡ። ከዛ ኔክስት ስቴፕ ሀው ቱ አፕላይ በሚለው የምናነሳው እንዴት አፕላይ እናድርግ፣ እንዴት ይህን እድል እንጠቀም የሚለውን
አፕሊኬሽን ማቴሪያል ወይም ደግሞ የማመልከቻ ለማመልከት የሚያስፈልጉ ግብአቶችን ወይም ደግሞ ሪሶርሶችን ማዘጋጀት ነው። ይሄ ሲቪ ሌላ ጊዜም በሰፊው የምንሄድበት ምን አይነት ሲቪ እንዴት ምናምን የሚለውን ሞስትሊ በኢራስመስ መንደስ ኦፊሻሊ ብዙዎቹ ፕሮግራሞች ሪኳየር የሚያደርጉት በዩሮፓስ ስታንዳርድ የተዘጋጀ ሲቪ ነው። አንዳንዶቹ ደግሞ ስፔሲፊክሊ የራሳቸው ቴምፕሌት ያስቀምጣሉ። ማጆሪቲዎቹ ግን የኢሮፒያን ዩኒየን ስለሆነ ፈንዲንጉን የሚሰጠው በዛ ቴምፕሌት የተሰራ እንዲሆን ያስገድዳሉ። ሶ ለምሳሌ ቅድም ስንል ነበር አይደል? አሁን ምን ማድረግ ይችላለሁ ከሚለው እንጀምር ብለን ስናነሳ ነበር አይደል? አንድ ሰው አሁን ኦኬ በኢራስመስ መንደስ ኔክስት ይር ማመልከት እፈልጋለሁ ካለ ዩሮፓ ሲቪ እንዴት ይዘጋጃል የሚል ቪዲዮ ከማየት ሊጀምር ይችላል። ሰው የራሱን ሲቪ በዛ መንገድ ከማዘጋጀት ሁለተኛ ታስኩ ሊሆን ይችላል። ያን ያዘጋጀውን ሲቪ ከዚህ በፊት በኢራስመስ ያለፈ ከዚህ በፊት በኢንተርናሽናል ስኮላርሺፕ ያለፈ ሰው ጋር ልኮ ኮሜንት አድርግልኝ፣ ምን ላስተካክል፣ ምን ልቀንስ፣ ምን ልጨምር የሚለውን መጠየቅ ይችላል። እንዲህ ያለ ስቴፕ ማስቀመጥ አንፓክ ማድረግ ትልቁን እቅድ እየፈታቱ በደረጃ በሌብል ማስቀመጥ ማለት ነው። ሲቪ፣ ሞቲቬሽን ሌተር፣ አካዳሚክ ትራንስክሪፕትስ ሬዲ ማድረግ ካለን ኦሪጂናል ከሌለን አፕሊኬሽኑን ዊን እስከምናደርግ ድረስ በቴምፖራሪ ልንሄድ እንችላለን። ብዙዎቹ ፕሮግራሞች ላይ ሪኳየር ሲሆን ይጠይቁናል። ሪኮሜንዴሽን ሌተርስ ሊሆኑ ይችላሉ። ሪኮሜንዴሽን ሌተርስ ላይም ስፔሲፊክሊ ማውራት ይኖርብናል። በተለይ ለአዲስ ጀማሪዎች ባችለር ተማሪዎቻችን 50 ተማሪ አንድ አይነት ሪኮሜንዴሽን ሌተር ይዞ የሚወጣበት ያው አጋጥሞ ይሆናል። አንተም በመምህርነት ጻፍልኝ የሚባል እሱ ሪኮሜንዴሽን ሌተር ጄነሪክ የሆነ ያን ነገር አሁን እዚህ ጋር ዲቴል አንገባበትም። ለዛ ፕሮግራም ለዛ ሁኔታ ስፔሲፊክ የሆነ ከዛ ፕሮግራም ጋር ማች የሚያደርግ ሪኮሜንዴሽኑን ወይም ደግሞ ሪፈረንስ ሌተሩን የሚጽፋው ሰው ይህንን ፕሮግራም አውቆት ለዛ ፕሮግራም ደግሞ ይህ ካንዲዴት ቤስት ፊት ነው ብሎ ሪኮመንድ እንዳደረገው የሚያሳይ አይነት ሪኮሜንዴሽን ሌብል ማን ነው ሌተር ያስፈልገናል። እንግሊሽ ቴስት ስኮርስ ሬዲ ማድረግ ኤራስመስ አብዛኛዎቹ ፕሮግራሞች አብዛኛዎቹ በሚለው ልንይዘው እንችላለን ኦፊሻል አይኤልቲኤስ ወይም ቴፍል አይነት ቴስቶችን ላይጠይቁ ይችላሉ። ብዙዎቹ ለምሳሌ የኔ ፕሮግራም ላይ በኢንተርቪው ነው የሚያረጋግጡት የነበረው የእንግሊሽ ፕሮፊሸንሲን የተለየ ኢንተርቪው ለራሱ የተዘጋጃለ። ከዛ ኢንተርቪው ተነስተው ነው ዲሲሽን የሚያደርጉት። ሌላ ኢንተርናሽናል ላንጉጅ ተቋም ነው የሚፈትንላቸው። ግን ብዙዎቹ ላይ ኤክስፕሊሲትሊ አይኤልቲኤስ ወይም ተፍል እንፈልጋለን ብለው ግን ዲቴሉን ስታነቡ ዌብሳይታቸውን በደንብ ገብታችሁ አሊያም ደግሞ ከፕሮግራም ኮኦርዲኔተሮች ጋር አፕሊኬሽን ባለሙያዎች ጋር ኢሜይል ልካችሁ ቼክ ስታደርጉ ቅድም ከሌም ስታነሳ እንደነበረው ይሄ ማነው ሚዲየም ኦፍ ኢንስትራክሽን እንግሊዘኛ ከነበረ ወይም ደግሞ ያን የሚገልጽ ኦፊሻል የሆነ ሌተር ከዩኒቨርሲቲ ካለን ከተማርንበትም ከምንሰራበትም ዩኒቨርሲቲ ሊሆን ይችላል። እንደዚህ አይነት ዶክመንቶች ካሉን ኤግዘምት የመደረግ እድላችን ከፍተኛ ነው። ግን በእኔ ተሞክሮ ሄስቴት እናደርጋለን ለመጠየቅ። ሌሎቹም ኢንተርናሽናል ኮሚቴ ላይ ያየሁት ትንሽ ከኛም የተሻለ ነገር ያላቸው ቶሎ ኢሜይል ጽፈው ይሄ እንትን አልገባኝም ሳፖርት አድርጉኝ የማለት ወን ያላቸው እኛ በራሳችን እንደመደብ የምንጨርስና አይ በቃ ብለን ነው ጉዟችን የምንገታና እነዚህን ዝግጅቶች ማድረግ። ሶስተኛው ወሳኝ ነገር በኢራስመስ መንደስ አፕሊኬሽን ሳሚት የሚደረገው እዚህ ዌብሳይት ላይ አይደለም። ቅድም ካነሳ ነው ካታሎጉ ላይ አይደለም። ኮንሰርቲየም ዩኒቨርሲቲዎቹ የራሳቸው ዌብሳይት ላይ የፕሮግራሙ ያዘጋጃሉ። ለምሳሌ ፐብሊክ ሄልዝ ማስተርስ ሲሆን የሚል ፕሮግራም ከሆነ የዛ ራሱ የሆነ ዌብሳይት አለው። የሚያስፈልጉ ሪኳይርመንቶች፣ የሚያስፈልጉ ዶክመንቶች፣ ማን ነው አፕላይ ማድረግ ያለበት፣ የትኛው ሀገር ነው ኤሊጂብል ያለው ነው የሆነው ኤቭሪቲንግ ክሊር የሆነበት አለ። አፕሊኬሽን ሊንክ ከዛ ዋለው እዛ ጋር ነው መመልከት ያለበት። ዳይሬክት ሜይልም የላቸውም አብዛኞቹ፣ ወይም ደግሞ ልክ እንደዚህ ኮመን ዌብሳይት ላይ አፕሊኬሽን አይኖርም። እሱን ለይቶ ዌብሳይቱን ትክክለኛውን ማግኘት ይኖርብናል። ዴድላይንን በደምብ ቼክ ማድረግ። አብዛኛዎቹ ፕሮግራሞች እነዚህ 200 ፕሮግራሞች ውስጥ ኦክቶበር ቱ ጃንዋሪ ናቸው ዴድላይ ናቸው። ያ ማለት ግን ኤቭሪ ፕሮግራም ማለት አይደለም።
ስቲል አሁን እስካሁን ለምሳሌ ኦፕን የሆኑ ፕሮግራሞች አሉ። አሁን አፕሊኬሽን እንትናቸው ገና የሆነ ወይም ያልተከፈቱ አሁን ገና የተከፈቱ ሰሞኑን ይኖራሉ። ግን ማጆሪቲው ከኦክቶበር እስከ ጃንዋሪ የተለመደው የስኮላርሽፕ አክቲቭ ታይሚንግ ነው። ገሌ እንደምታውቀው ብዙዎቹ ፕሮግራሞች በዚህ ላይ ነው የሚያልፉት እና እንዴት አፕላይ እናድርግ ለሚለው እንደው በደፈናው ይህንን ብናስስ እና ከዛ ባለፈ አጫጭር ቪዲዮዎች አሉ። ራሱ ዩሮፒያን ዩኒየን የኤራስመስ መንደስ ፕሮግራም የሚያዘጋጃቸው ቪዲዮ ጋይዶች አሉ። ያን መመልከት ይቻላል። በጣም አጽንኦት የምሰጠው ግን እዚህ ላይ መልቲ ዲስፕሊን ነው። ብዙ ፊልድ ኦፍ ስተዲስ ነው ያሉት፣ ብዙ ፊልድ ኦፍ ስተዲስ። ሁለተኛ ነገር ስኮላርሽፑ የግድ በአካዳሚክ ኤንቫይሮንመንትም ያለፋችሁ ሰዎች እንድትሆኑ ብቻ አይጠይቅም። እኔ ያስታውሳለሁ ከመጣ ነው ወደ 40 ምናምን ከኢትዮጵያ ከመጣ ነው ተማሪዎች መካከል አብዛኛው አፕላይድ ላይ ነበረ። ባንክ የሚሰሩ ሰዎች፣ ሌሎች የፊልድ ስራዎች ሲቪል ወይ ሊሆን ይችላል፣ የሜካኒካል ኢንጂነሪንግ ዋቴቨር የሆኑ የፊልድ ስራዎች የሚሰሩ ሰዎች ነበሩበት አብዛኛዎቹ። እና ብዙ ጊዜ የአካዳሚሽያንስ ጉዳይ አይደለም ስኮላርሽፕ እና ሌሎቹም ሰዎች ስራቸውን እየሰሩ በተለይ ራስመስ መንደስ በዚህ በኩል ኦፕን ነው እና ይህንን እንዲያስቡት ማንሳት እፈልጋለሁ። ከዛ ስፔሲፊክ ትሪኮች እና ሀሳቦች ከማንሳቴ በፊት ከላይ የምታነሳው ጉዳይ አለ? አይ ምንም እኔ እንደ ኦነስት ለመሆን ይሄን ቪዲዮ ስናነሳ አሁንም እንዳልኩ እንደ ሆም ቴክ ኬክ ሶስት ቢወስዷቸው ያልኳቸውም በጣም አስተካክለዋል። ኖርማሊ እኔ አሁን ብዙ ጊዜ እኛ ጋር ማለት ያው የኔን ኤክስፒሪየንስ ብቻ ባላወራ ያው ብዙ ሰዎችም ጋር ስለማወራ ነው። አንዱ ምክንያቱም እንደ ኢሉዥን የሚገጥመን ስኮለርሽፕ ሲሞላ ወይንም እኛ ጋር ያለን የስኮለርሽፕ አማራጭ የነበረን ብቻ አይደለም ይዞን የሚቀጥለው ወደፊት። አሁን በተለይ ምርጫ ላይ ስንመጣ በአካዳሚክ ኬሪየራችን አይ ቲንክ ምንድነው ይሄ የውስጡ ሰው የፍላጎቱን ሊያገኝበት የሚችል አንዱ ኦፖርቹኒቲ ፕላትፎርም እንደሆነ ይገባኛል። አሁን በራስመስ መንደስ በሙያችን ደረጃ ላይ መልቲ ዲስፕሊነሪ መሆኑ እና እኛ የምንፈልግ አትሊስት ያለው 200 ቀላል ፕሮግራም አይደለም አይደለም። በአንድ ፓኬጅ ላይ 200 ፕሮግራም ማለት ኦልሞስት ግሎባሊ ያሉትን ኤክስፔሪንሶች መያዝ ማለት ነው እና ለምንፈልግ ሰዎች ቅድም እንዳለው ይሄ አካዳሚክ በስኮለርሽፕ ላይ መምጣት ለምንፈልግ ሰዎች ውስጣችን ያለውን አዳምጠን በአዲስ መንገድ ራሳችንን ወደ ራሳችን ወደምንፈልገው ማምጣት የምንችልበት ስለሆነ አይ ቲንክ ይህን በደንብ ሴንስ እናድርገው። እናም እኛ የያዘው ሶሲዮሎጂ የተማረ ሰው እዚህ ጋር የተቀመጡ አያገኝ ማለት ሶሲዮሎጂ ብቻ መፈለግ ያለበት አሰድ የሶሲዮሎጂን ሙያ ክፍት መሆን ነው የሚጠበቅበት። የት ላይ ይገባል፣ ምንድን ነው የምፈልገው ለቀጣዩ እና ማንበብና መዘጋጀት ነው የሚጠይቀው እና በሶሻልም በናቹራልም እኔ በጣም ሰፊ ፕሮግራም መሆኑ በደንብ ብንወስደው ደስ ይለኛል። እሱን ለማግኘት ነው በጣም አሁን ብዛት ካለውና ፋይናንሽልም ቀላል የሚባል አይደለም። ፋይናንሽልም ቀላል የሚባል ስላልሆነ ፋይናንሱን ስናይ የምናያቸው እስካሁን የምናጋቸው ሰዎች አካደሚካሊ በጣም ኮምፒተንት የሆኑ ሰዎችን ነው ዊን የሚያደርጉ የምናየው እኔንም ጨምሮ እና ማይንዳችን ላይ እንደዛ የነሱ ብቻ የተሰጠ እንዳይመስልን ጥያቄው አሁን ስናወራ የነበሩት ስለሆኑ ሚስ ያደረግናቸውን ነገሮች ቼክ እንድናደረግ ነው ማውራት የፈለግነው እኛ እና መውሰድ ያለብን ምንድን ነው የምፈልገው ቅድም እንዳለው ፕሮግራም የምንፈልጋቸውን ፕሮግራም በደንብ እንወቀውና የምንጽፋቸው እያንዳንዱ ኢለመንት ላይ ይግባ። በቃ ዳሰት የምንጽፈው ቅድም ያልናቸው እዚህ ጋር የሚያስፈልጉ ሲቪያችን እኛ መግለጽ አለበት። አሁን ቅድም ካለው ከፕሮግራሙ ጋር ማች ወደሚያደርግ ፍሬ መደረግ አለበት። የተለመደውን የድሮውን ሲቪ ኮፒስ ማድረግ በጣም በጣም ችግር ነው። እኔ ጋርም የነበረ ስለሆነ ሲቪያችን ማለት እኛ በአካል የለን የሚናገር ያ ስለሆነ ሲቪያችን ለዛ ፕሮግራም መሆን መቻሉ እርግጠኛ መሆን ሁሉንም ማስገባት የለብንም ማለት ነው። የሚጠቅመውን ብቻ ፍሬም መደረግ አለበት። ሞቲቬሽን እኔ ጽፍ ያለው ስለዚህ ባይደው እኔ ጋር ቪዲዮ ላይ ብትገቡ ታገኛላችሁ። እያንዳንዱ ላይ ምን መሆን አለበት ያንን ፕሮግራም መግለጽ መቻል አለበት የሚለውን በአግባቡ ማየት ያለብን ይመስለኛል። እና ሶስተኛውን አንተ ያነሳኸው እኔ የገጠመኝ በተለይ አሁን ሰዎች የሚጠይቁኝ ስኮለርሽፕ ብዙ ጊዜ ቅድም እንዳለው ለአካዳሚሻን ነው የሚመስለው ኖርማሊ በዘልማድም የምናውቀው ምክንያቱም ምንሞክር ኤክስፖሩ ያለን እንደዛ ስለሆነ ፕሮባብሊ ያዝድ የሆነው በዛ ይመስለኛል። ኤክስፖሩ ያለን እኛ ብዙ ያለን ኦልሬዲ ለመጻፉም ለምኑም ለዛ ቅርብ ስለሆነ ኤክስፖሩ ሊኖረን ይችል ይሆናል። ግን አይ ዶንት ቲንክ ስናት ኬስ አይደለም። እኔ አሁን በጣም ትልልቅ ስኮለርሽፖች ላይም ስናይ ፒኤችዲ ሌቭል ላይ የምታዋቸው ሰዎች በእርግጠኝነት መናገር የሚቻለው አለመሞከራችን ካልሆነ በስተቀር ሙያው ላይ ያሉ ይሄ ሴክተር ላይ ያሉ የገቨርንመንት ብሎ ወይም ፕራይቬት ብሎዎች የእድል ተጠቃሚ ናቸው። ስለዚህ እንትኑ ታቡ አይደለም። ይሄ ለአካዴሚሽያን ያደረገብን ቅድም እንዳልኳቸው ኤክስፖሩ ስላለን ፕሮባብሊ ቢያዝድ አድርጎን ፖዚቲቭሊ ቢያዝድ አድርጎን ሊሆን ይችላል እና ሮንግሊ ደግሞ ሴክተር ላይ ያለን ሰዎች የእነሱ እድል ነው ብቻ እንዳይሆን
ለሁሉም መሆኑን ኤራስመስ መሐንዲስ ለዚህ ማረጋገጫ እኔም አይቻለሁ። አውሮፓ ላይ አዮቢ ላይ ስንማር ፕራክቲካሊ ቅድም ስታወራው እንደነበረው አንድ የአውሮፓ ደስ የሚል የባዮ ካሪክለማቸው አሜሪካም አይተሃል ብዬ አስባለሁ። ኤዥያም የተወሰነ ለማየት ሞክሬያለሁ። አንድ እኔ ደስ ፕረስ የሚያደርገኝ የአውሮፓ የካሪክለም እንትኑ እንትን አይደለም። ይሄ ስናት አባውት ቴሪ ብቻ አይደለም። ሴናሪዮ ቅድም ስትለው እንደነበረው ኢስ ፕራክቲካሊ ቲዎሪውን መሬት ላይ ማውረድ ነው የሚፈለገው። ወደ ማህበረሰቡ እንደየፊልዳችን መሬት ላይ ማውረድ ስለሆነ አፕላይድ ኤሌመንትም አለው። እሱ ማለት ቅድም እንዳወራ ነው ለፕራክቲሽኖች ቢጠቅማ እንደው ለእነሱ ናቸው ተጠቃሚ ሆን ባይለው እኔ አሁን ኮምፒት ከምናደርገው ስመጣ ካጋጠሙኝ እኔ ቴዎሬቲካሊ ቲዎሪን ከማውቀው ሰው እነሱ በተጨባጭ አፕላይድ የሆኑ ሰዎች በጣም ኮምፒተንት ናቸው። ፎርዛት ማታ የሚጻፈውን ነገር ከጻፉ በጣም ኮምፒተንት ሆኖ አግኝቻቸዋል። በተለይ አውሮፓ ላይ በነበረኝ ኤክስፔሪየንስ፣ ምክንያቱም አር ሊቪንግ ዊዝ ዛት ኤክስፔሪየንስ እየኖሩት ስለነበረ በቀላሉ ስኬል አፕ ያደርጉታል። እና ይሄን ታቡ ፕሮባብሊ ቢያዝድ የሆነበት ኤለመንት ቅድም እንዳልኳቸው ስለሆነ ይሄን አለርትድ ብንሆን አፕላይ ስናደረግ ግን ጊዜ ያስፈልገዋል። ከዛሬ ጀምረን ቅድም ስንለው እንደነበረው ስላይሲንግ ሜተድ አምፓክ እናደርገው ምን እንደሚያስፈልገው ስኬጁል እናውጣና ከአሁን ጀምረ መዘጋጀት እንደሚያስፈልገው የሚለውን ይዘን ወደ ቀጣይ ምን የሚለውን ለመስጠት ነው። አሸን ቀጥል። በጣም አሪፍ ቅሬ። ይሄ በተለይ የአፕላይድ ሰዎች አሁን እኔ ካለሁበት ፕሮግራም በተለያዩ ዩኒቨርሲቲዎች የኮንሰርቲየም ፕሮግራም ነው ብለናል። 4 ዩኒቨርሲቲዎች ነው ያሉ። እዛ ሁሉ ጠቅልለህ ስታየው በዚህ በማስተርስ ሌቭልም እንኳ ቢሆን የመጡት ሰዎች አካዳሚክ ባክግራውንድ ይሄ ቲቺንግ ስፔሲፊክ ኤክስፒሪየንስ ያላቸው ሰዎች ከ40 ምናምኑ ተማሪ ውስጥ 2 ወይ 3 ቢሆን ነው። ሌሎቹ አፕላይድ ኤሪያ ላይ ሲሰሩ የነበሩ የተወሰኑት ደግሞ ዳይሬክትሊ ከባችለራቸው ቀጥታ አፕላይ አድርገው የመጡ ናቸው እና ተማሪዎቻችንም ባችለር ተማሪዎቻችንም 2 ዓመት 1 ዓመት የስራ ልምድ የሚያስፈልጋቸው ይመስላቸዋል አንዳንዶቹ። ብዙዎቹ እንኳን አሁን አዌርነሱ በሶሻል ሚዲያውን በምንም እየተፈጠረላቸው ቢሆንም ስቲል አሁንም ግን የሆነ ያለ ኤክስፒሪየንስ ምናምን ይህን ኦፖርቹኒቲ ስኮላርሽፕ ኦፖርቹኒቲ ማግኘት የሚችሉ ማይመስላቸው ልጆች አሉና ለማንኛውም ሰው ነው የሚወስነው። ቅድም እንዳነሳ ነው የኛ ክሊር የሆነ ታርጌት መኖር፣ ዝግጅት መኖር እና ያን ዶክመንት ያደረግነውን ነገር ደግሞ እኛን በደንብ ኤክስፕረስ አድርጎ ሊያሳጭን በሚችል መልኩ አፕል ማድረግ ወይም ደግሞ ለሰዎች ማሳየት ማቅረብ ከቻለን ሌላ ስንትን ለማየት እንደ አፕሊኬሽን ሃክስ ወይም ደግሞ ፖይንትስ ብናነሳቸው ጀነራሊ ከ6 እና በተለይ በኛ ሀገር ኮንቴክስት ቅድም ያልነው አሁን ፕሪፓሬሽን የምንለው ስቴጅ አሁን በዚህ በስኮላርሽፕ አፕሊኬሽን ስንት ቀን ቀረው ዴድላይኑ የሚለውን ማየቱ አይደለም። ፕሪፓሬሽን ማለት የራስን የሙያ እቅዴ ምንድን ነው። ለምሳሌ ወደ አንድ የዲግሪ ወይ ባችለር ተማሪ እንውሰድ እና ወደ 3ኛ ዓመት ሲገባ አእምሮ ማሰብ ያለበት ኔክስት ስቴፕ ምንድን ነው? ስኮላር ነው መሆነው ወይስ ደግሞ ዳይሬክትሊ ኤምፕሎይመንት ውስጥ ነው የምገባው? ምን አይነት ኤምፕሎይመንት ነው? ስኮላርሽፕ ከሆነስ እንዴት ነው? ወደ ማስተርስ ነው የምቀጥለው? ማስተርስ የምቀጥል ከሆነ ኢንተርናሽናል ስኮላርሽፕ ነው የምፈልገው ወይስ ሀገር ውስጥ ነው የምማረው? በየትኛው ዳይሬክሽን፣ በየትኛው ፊልድ ኦፍ ስተዲ ያለ ማድረግ ምን አሴት ያስፈልገኛል ምናምን የሚለው ሀሳብ ነው የሚጀምረው እና መቼ ነው ዴድላይኑን አይቼ ዝግጅት ላድርግ የሚለውን ልምዳችንን እኛም የተጎዳንበት ከራሴም ከጓደኞችም ተሞክሮ እሱን ማስወገድ ያለብን ብዬ አስባለሁ እና ፕሮግራሙ በዚህ ጊዜ ይከፈታል የሚለውን እያሰብን ከ6 እና ከ8 ወር በፊት አሊያም ብንችል 1 ዓመት በፊት ሬዲ ማድረግ ነገሮችን ብንጀምር፣ ያልተሟሉ ለምሳሌ የላንጉጅ ቴስቶች ካሉ ለመፈተን ጊዜ ይኖረናል። ፕሮግራሙን ሪኳርመንት በደንብ ማየት እንችላለን። ያልተሟሉ የትራንስክሪፕት የዶክመንቴሽን ነገሮች ብዙ ጊዜ የሚወስዱ ነገሮች ካሉ እነሱን ለማግኘት ይጠቅመናል። ያው የምታውቀው ኢንተርናሽናል ኦፖርቹኒቲ ደግሞ ስትፈልግ የፓስፖርት የምናምን ጉዳዮች አሉ። እነዚህ በሙሉ ክሊርሊ በደንብ እንትን ለማድረግ ስለሚበጀን እኔ ቀደም ብሎ ፕሪፓሬሽን መጀመር ከምንም ነገር በፊት ጥሩ ነው ብዬ አስባለሁ። ደን ፕሮግራም ምርጫችን ላይ ደጋግመን እንዳነሳ ነው ስታክ ማድረግ የለብንም። ሳይኮሎጂ ሹድ ቢ ሳይኮሎጂ ወይ ደግሞ ክሊኒካል ሳይኮሎጂ ማስተርስ የምትል ኔም ብቻ መፈለግ የለብኝም።
ከሳይኮሎጂ የወጡ መልቲ ዲስፕሊን የሆኑ ፕሮግራሞች አሉ። እኔንም ቀለሙንም ከሶሺዮሎጂ ወይም ከሶሻል ወርክ፣ አሸናፊንም ከሳይኮሎጂ፣ አበበንም ከስፔሻል ኒድስ ሊሆን ይችላል። ሌላውን ደግሞ ከፐብሊክ ሄልዝ ኢንቫይት ሊያደርግ የሚችል ኮምፕረንሲቭ የሆነ ግን ኦፕን የሆነ ፕሮግራም አለ። ይሄ ነገር በእኔ የከሪየር እቅድ ላይ ከሪየር ሮድማፕ ጋር ይሄዳል ወይ? ወደፊት ልሆን የማስበው የሙያ ልሄድ የማስበው የሙያ መስመር ጋር ይሄዳል ወይ የሚለውን መለየት ነው እንጂ መሆን ያለበት ዝዝዝ የሆነ የምወደው አንድ እንትን ኤሪያ ስላለ እዛ ጋር ካልሆነ በቃ በቃ ብለን የምናስቀምጥ ከሆነ ብዙ እድሎችን ሳናስብ እናቃጥላለን ብዬ አስባለሁ። እና አላይመንቱን ብቻ ማየት ነው ያለብን ከኔ ያለኝ ነገር ጋር አላይን ያደረገው ነገር ምንድን ነው? ከነዚህ 200 ምናምን ወይም ደግሞ 100 ምናምን ፕሮግራሞች ውስጥ ከኔ አካዳሚክ ባክግራውንድ ጋር ከኔ ሬዲነስ ከኔ አሴት ጋር ከኔ አቅም ጋር ኮምፒት አድርጌ ዊን የማደርገው እኔ ጋር ላይን የሚያደርግ ከኔ ግብ ጋር የሚሄደው የትኛው ፕሮግራም ነው የሚለውን መለየት ማወቅ። ሶስት ሁለት ልንመርጥ እንችላለን። ከሶስት ሁለት ፕሮግራሞች ውስጥ እያየን አድቫንቴጅ እና እንትናችን እያየን አንዱ ላይ በደንብ ፎከስ አድርገን ልንጨርስ ወይም ደግሞ ልናተኩር እንችላለን። ከዛ ቀጥሎ ያለው ነገር ሞቲቬሽን ሌተር ነው። ቅድም አንስተዋል በመሀል ስናወራ ቀሌና በጣም ትኩረት እየተሰጠው መጥቷል። አሁን ጄነሪክሊ ዝም ብለህ እኔ በጣም እንደዚህ 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 የነበርኩ ሰው እኔ በጣም እንደዚህ ጠንካራ ነኝ ምናምናም በጣም አም ኢንስፓየርድ ፎር ዩር ፕሮግራም ምናምን ብለህ የምታልፈው አይደለም። በሞቲቬሽን ሌተሩ ላይ የእነሱን ዌብሳይት ቪዚት አድርገ ፕሮግራሙን በደንብ እንዳየኸው ከፕሮግራሙ ምኑን አድማየር እንዳረከው የአድማየር ያረከው ነገር ደግሞ ከአንተ ግብ ጋር ከአንተ እቅድ ጋር ከአንተ አሴት ጋር አንተ አለኝ ከምትለው ጋር እንዴት አላይን እንደሆነ ማየት ነው። አሁን ልክ እኛ እንደ አፕሊካንት ለምሳሌ ኤአይ ብንጠቀም ጅጅ የሚያደርገን ሰው ደግሞ ኤአይ ተጠቅሞ በደንብ ያየዋል። እኛ ሞቲቬሽን ሌተሩን ለመጻፍ ሰዓት እንዳያጥር አሁን ብዙ ሰው ስለሚጠቀመው ነው ይህን ማነሳ። ሌላ ጊዜ የምንወያይበት ቢሆንም እንዴት መጠቀም እንችላለን፣ እንዴትስ አቮይድ ማድረግ እንችላለን ሪስኮችን የሚለው እንዳንድ የቤት ስራ የምትይዘው ቢሆንም ቀሌ ከኬ ሚዲያ የሚይዘው እንደሆነ አስባለሁ። እና ምን ልል ፈልጌ ነው ሞቲቬሽን ሌተር እንደማይነበብ አይነት አስበን መጻፍ የለብንም እና ስፔሲፊክሊ ቶይለድ የሆነ ከዛ ፕሮግራም ጋር እና ከኛ አይደንቲቲ ጋር ልንጽፍ ይገባናል ማለት ነው። እዚህ ላይ ስትሮንግሊ ሪኮመንድ ማደርገው ከኮንተንት ስትራክቸሩ ከምኑ ጀምሮ በተለይ ግን አላይመንታችን የሚያሳይ እኛና ያ ፕሮግራም በደንብ ፊት የምናደርግ አሊያም ደግሞ እኛ ጋር የጎደለ ነገር ከዛ ፕሮግራም የሚሰጥ ነገር እንዳለ የምናሳይበት መሆን አለበት እና ስትራቴጂክ የሆነ ዶክመንት ቢሆን የመሸነፍ እድላችን እዛ ላይ ብዙ ጊዜ ስለሚወሰን ብዙዎቹ የራስመስ መንደስ ፕሮግራሞች ክሊር የሆነ እንትን አላቸው። ኤቫሉዌሽን ክራይቴሪያ ያስቀምጣሉ። ለምሳሌ እኔ የነበርኩበት ፕሮግራም ሞቲቬሽን ሌተር ስንት ፐርሰንት እንደሚይዝ፣ አካዳሚክ ባክግራውንድ ወይም ደግሞ ሲጂፒኤ ኮሚኒቲቭ ጂፒኤ ስንት ፐርሰንት እንደሚይዝ ያስቀምጣሉ። እና እዚህ ጋር እንድናነሳው ቀሌም እንድታወራበት የምፈልገው ስኮላርሽፕ ኢዝ ኢኳል ቱ 3.8 እና ከዛ በላይ ያላቸው ሰዎች ብሎ የሚያስቡ ሰዎችም አሉ እና ተማሪዎችም አሉ። በተለይ ወደ ታችኛው መጀመሪያ መጀመር እንደሚፈልጉ ሰዎች እና እንደምናየው ደግሞ ግን ከዛ ውጭም ይሄ አካዳሚክ ግሬድን ወይም ደግሞ ኮሙሌቲቭ ጂፒኤን እንደ ክራይቴሪያ በፍጹም የማይጠቀሙ ፕሮግራሞች እንዳሉ ሰዎች ሊያውቁ ይገባል። በደንብ ታነሰዋለህ ብዬ አስባለሁ እና እሱን ክላሪቲ ብዙ ጊዜ ሪፕለስ ማድረግ የሚያደርገው ሞቲቬሽን ሌተር ላይ ያለን መግለጽ ያለን ሀሳብ ነው። ሊደርሽፕ ኤክስፒሪየንስ እና ሪሰርች ኤክስፒሪየንስን ኮሚኒቲ ኢምፓክትን ሃይላይት ማድረግ ከማንኛውም ዶክመንታችን ሞቲቬሽን ሌተር ሊሆን ይችላል፣ ሲቪያችን ሊሆን ይችላል፣ ዋሬቨር የስታትመንት ምናምን ዶክመንት የአፕሊኬሽን ሲስተም ላይ የምንጠይቃቸው ነገሮች ላይ ሶስት ነገሮች ነው የሚተኮሩት። ሊደርሽፕ ኤክስፒሪየንስ አለው ወይ ይህ ሰው? በተለይ በሶሻል ሳይንስ ባሉት ደግሞ በተለይ ሶሻል ሳይንስ ፊልድ ኦፍ ስተዲዎች ስንመጣ ሪሰርች ኤክስፒሪየንስ እና ሪሰርች ዝንባሌ ክሊርሊ ትለየዋለህ፣ ታውቀዋለህ ወይ ምን አለህ የሚለውን ማየት ነው የሚፈልጉት። ኮሚኒቲ ኢምፓክት ማህበረሰብ ኢምፓክት አለ ወይ? ይሄ
አሁን የራስመስ መንደስ ብዙ እንትኑ ተመልሰ ወደ ሀገር የሚል አስገዳጅ እንትን ነው ሰርቪስ ጊቨር ሁን የሚል አስገዳጅ ክሊር የሆነ ጋይድላይን የለውም። ግን ወርክ ፎርስ ማፍራት ነው ዋና ዓላማው። አንዱ ቅድም ያላነሳ ነው ነገር ተተኪ ወርክ ፎርስ ማፍራት ነው እና ያ ወርክ ፎርስ ኮሚኒቲ ላይ ኢምፓክት ይፈጥራል የሚለውን ማየት ይፈልጋሉ። ያን ማየት ደግሞ አንተ ከምታስገባቸው ዶኩመንቶች ነው ከምትጽፋቸው ነገሮች ነው እና ይህን አንድ እንደ ጥሩ ይህን ቲፕ ላነሳ እፈልጋለሁ። እ፣ ብዙ ጊዜ ማንጠቀምበትና በጣም በቀላሉ የዊኒንግ ቻንሳችን ሊያሳድገው የሚችል ደግሞ ከረንት ስቱደንትስ ወይም አልሙናይ ቸክ ማድረግ አለመቻል። ካገኘን እሰየው። በእኛ በአፕላይ በምናደርግበት ፕሮግራም አንድ ኢትዮጵያዊ ተማሪ አናጣም። አሁን ሊንክዲን ላይ ሰርች ብናደርግ ፕሮፋይል ብናይ ኦር ሶሻል ሚዲያ ኔትወርካቸው ግሩፖች ላይ ቴሌግራም ምናምን ላይ ሰርች ብናደርግ በዛ ፕሮግራም ላይ ሊሆን ይችላል። ካልሆነ ደግሞ ሌላ ፕሮግራም ላይ ሆኖ የራስመስ መንደስ ከምንሄድበት ዩኒቨርሲቲ ወይም ደግሞ አፕላይ የምናደርግበት ኮንሰርቲየም ፕሮግራም ራን የሚያደርገው ዩኒቨርሲቲ ጋር የተለየ ተሞክሮ ያለው ሪሌትድ የሆነ ፕሮግራም ላይ አፕላይ ያደረገ ሰው እና አፕላይ አድርጎ ያሸነፈ ሰው የማግኘት እድላችን ከፍተኛ ነው። ሰው ምን ልል ፈልጌ ነው፣ ቀሌም እንድትጨምርበት ፈልገው ሁላችንም እንድናስበው ፈልገው ቀጥታ የምናገኘው ከአንድ በዛ ሂደት ካለፈ አልሙኔ ወይም ተማሪ የነበረ ሰው የምናገኘው ተሞክሮ አንብበን ከምናገኘውም ከሁሉም ነገር በላይ በጣም ትልቅ አሴት ይሆነናል እና እነዚህን ነገሮች ከሌሎቹ ካነሳናቸው ጋር ጨምረን እንደ ተጨማሪ ሃክስ ወይም ደግሞ ቲፖች ትኩረት የሚሹ ጉዳዮች ብናያቸው በመሀል ያነሳቸው ነገሮች ነበሩ። ቀሌ በተለይ ይሄ ሲጂፒኤ ኢዝ ኢኳል ቱ ስኮላርሺፕ የሚለውን ነገር እሱን እንድታነሳ ፈልጋለሁ። ሌሎችን ሀሳቦች ጨምረህ በእውነት ለመናገር ብዙዎችን አንስታቸዋል። ግን አሁን እንዳልከው ኦልሬዲ ዋናው ላይ አይደል ያለ ነው። ሀሳቡን ነግረናል፣ ቴሪ ነግረናል። ወደ አፕሊኬሽኑ ጋር ነው ኖርማሊ ያለው አንድ ሰው የራስ አሁን እያወራን ያለ ነው። ባይዘወይ እየሄድባቸው ያለን ስቴፖች ኤክሴፕት ከስሙና ከፕሮግራሞች ልዩነት ውጭ ስቴፖቹ ለሁሉም አፕሊኬሽን ለሁሉም የስኮለርሽፕ ታይፕ ይሆናሉ። ባይዘወይ የትኛው ቦታ ላይ አፕላይ ለምና ጀነሪክል ይሆናሉ። ሆነስ ለመሆኑ ያው ብዙዎችን እስካሁን ስሰራም እንደ አጠቃላይ ሰመራይዝድ የሆነ ቨርዥን ነው ማለት ሁሉ ስለምንችል የራስ ምስል ብቻ አይደለም የኛ እያወራን ያለ ነው። በጣም ፍሬምወርኩ የምናወራው ፍሬምወርክ ጀነራሊ ስኮለርሽፕን ሊሞላ ለሚችል ሰው የትም ቦታ በምንም ሁኔታ ቢሆን ይሄ ስኬሌተኑ የነሱ መነሻ ይሆናል ብለን እያወራን ስለሆነ አይ ቲንክ ለሁላችን ይሆናል የሚለውን እንደ ሀሳብ መስጠት እፈልጋለሁ። ከዛ በተጨማሪ ግን ሀክ ብለን ቅድም ስናወራቸውን በተለያየ ቦታ አውርተን ስለነበር እንደው እንደ አንድ መነሻ ማውራት እንፈልገው ግን አይ ቲንክ ስኮለርሽፕ ነው ሰመራይዝ ስናደረገው ሁለት ነገሮች ናቸው የሚያወዳድሩን ብዬ አምናለሁ። ፐርሰናሊ ቅድም እንደተባለው ማለት መወዳደር ማለት ቅድም እንዳልኳቸው ውስጣችን መግለጽ የሚችልባቸው የኔና የናንተ ቤዚክ ፍላጎታቸው ቅድም ያለው ምን እፈልጋለሁ ምንድነው የምሰራው የሚለውን ወረቀት ላይ በሚፈለጉ ነገሮች ሞቲቬሽን በለው ፕሮፖዛልን በለው እነዚህ መግለጫ ናቸው። ባይለው አሁን ቅድም እንዳወራ ነው እና እናንተ የምንፈልገውን ነገር መሬት ላይ ማውረጃ ናቸው። ስለዚህ የተገነጠሉ አይደሉም። ምንድነው የማይታየው ማያ ፓኬጆች ስለሆኑ መጀመሪያ ያወራ ነው እኔ ምንድን ነው የምፈልግ የሚለውን ለመግለጽ ከፈለግ ሞቲቬሽናችን እኔና እናንተ ገላጭ መሆን አለበት። በቃ እኔና እናንተ መግለጽ ብቻ ሳይሆን ያ ፕሮግራም ምን ይፈልጋል የሚለውን መግለጽ አለበት። ባይ ወይ ብዙ ጊዜ እኔም አንዳንዴ ሀክ የነበረኝ ምንድነው ሞቲቬሽን ላይ በጣም እንትን እናደርጋለን። ብዙ ጊዜ ራሳችን አንገልጽም ስንባልም እናጋንነው ነገር አለን። አይታችሁ ከሆነ የሌለንም መግለጽ ምናምንም አለ። እሱ አይደለም የሚመስለኝ መሆን ያለበት ያለንን መሆን ባለበትና በሚፈለግ ነገር ማቅረብ መቻል ነው። እኔም መረዳት የምናሸንፍበትም ለፕሮግራሙ ሲቾት ማድረግ ፎልስ ከሆነ ኤቪደንስ ይፈልጋሉ። ያው ቅድም እንዳወራ ነው ባይዳዊ ሞቲቬሽን ላይ ቢገልጸው ሞቲቬሽን ማረጋገጫ አምጣ ይሉናል። ብዙ ጊዜ ቦልድ የምናደርጋቸው ነገሮች እነሱ ቸክ ያደርጋሉ በብዙ መንገድ ማለት ሲቪዎቻችንን እኛ የእናንተ የምንጽፋቸው ጋር መረጃ ይወስዳሉ። ዝም ብሎ እንዳይመስላቸው እና የምንጽፋቸው ያለን ይሁን ያለንን ግን መግለጽ መቻል ላይ ነው ማተኮር ያለበት። ስንገልጽ ፕሮፐርሊ መገለጽ መቻል አለበት። ስለዚህ አለኝ ብቻ መቆም የለበት። አሁን ጋ ብዙ ጊዜ አውርቼዋለሁ። ብዙ ጊዜ ምን አወራ ነበር ያለኝ በጣም ቦልድ አውርቼ ምን እንደምፈልግና ፕሮግራሙ ጋር እንዴት እንደምገባ አልገልጽም ነበር። ሆነ ስለመሆን አሁን ቅድም ኤራስመስ መንደስ ላይ የሚሳረኩት ብዬ ሴንስ ካረኩት ሌትሊ ምንድን ነው እጽፋለሁ ያለኝን በጣም ቦልድ ሊዘረዝረው እና ቅድም ፕሮግራሙ ምን ይፈልጋል እስከሄድ ድረስ ነው ባለማንበቤ ምክንያት ይቆማል መሀል ላይ ይሄ ያለኝ ነው ብለው ቶታል አይደል ይሄ ስላለኝ እናንተ ፕሮግራም ላይ ኮምፕተንት ሆናለሁ ብሎ ይቆማል።
ሹድንት ቢ Yes. ምን Ah. አለኝን ምን ይፈልጋል ምን እፈልጋለሁ ወደሚለው ገብቶ እና እኔስ ወደ ሜትሮሎጂካሊ ምን ጎሎኛል፣ እንዳልኳቸው ፕራክቲካሊ ቲዎሬቲካሊ ምን ጎሎኛል። ይሄን ለማድረግ የእናንተ ፕሮግራም አይዲያል ፊት ነው። ምክንያቱም ይሄ ስላለው ይሄን ለማድረግ ይሄ ይሆናል። ስለዚህ ያለኝ ከሌለኝ ጋር ተገናዝቦ ለምፈልገው ነገር መፍትሄ ይሆናል ወደሚለው ካልተቀየረ አይ ዶንት ቲንክ ኮምፒቲሽናችን ለስ ይሆናል። ምናልባትም ልናገኝ እንችል ይሆናል። እሱ ሳይሆን ግን በጣም ኮምፒተንት መሆን ከፈለገ የትኛውም ላይ ነው ፎር ዛት ማተር ይሄ ከባድና ቀላል የምንለው የሚለየው ቅድም ካልነው አለ ግሬድ አሁን በአሁኑ ሰዓት ቫሊዩ አለው የለውም አይደለም ሴናሪዮ ግሬድ ይመነዘራል ነው። አሁን እነሱ የገቡ ያሉት አይታችሁ ከሆነ ግሬዱን መግለጫ ይፈልጋሉ። አሁን ፎር ስላለኝ አሁን እኔ ባይዞ ብዙ ጊዜ ሀክ ያደርግኝማል። ፎር ስላለን ብዙዎቻችን ፎርነታችን የት የሚያስገባናል የሚል ምስሪ በእኛ ሰዓት ይኖራል። አሁን ግን አይመስለኝም። ዳይናሚክሱን ማየት አለብን። የዓለም ዳይናሚክስ ኢት ወንት ቢዮንድስ አሁን ባለንበት ሽፍት ባይዞ አይታችሁ ከሆነ ምናልባት ብሬንዎሽን መደረግ ካለብን አሜሪካ ያለን አቴንሽን ብዙዎቻችን የሚያወሩ ልጆች ምንድን ነው ያው ያለው የተለያየ ፖለቲካል ዳይናሚክሱ ኢንተረስታችን ስዊች ያደርገዋል። ግን እኔ አሁን ማለት የምፈልገው ፍላጎታችንን የትም ሊሆን ይችላል ልንሞላበት የምንችለው ሞቲቬሽን ላይ እኛ የምንፈልገው ፕሮግራም ካለና ወደሚፈለግ ዓለም ላይ ባለው መንገድ ለመሄድ የፈለገ ሰው ግን እርግጠኛ ነኝ ውን ያህል ሚኒመም መንገድ ያገኛል። የትም ሊሆን ይችላል ባይደው አሁን ስኮፓችን አሜሪካ ቢሆን ከአሜሪካ ሌላ እድል ባለባቸው ሀገሮች ግን መግባት ይችላል። ሴናሪዮ የምንፈልገውን የሚያስፈልግበት መንገድ ላይ ወደ መግለጽ ከመጣን ወሳኝ ነው። ግሬዱ ግን ብቻውን በቂ አይደለም። በእርግጠኝነት መመንዘር አለበት። ቅድም ባለው ሌደርሽፕ ላይ መግባት መቻል አለበት። ባይደወይ ሌደርሽፕ ኮሚቴ ኢምፓክት ሲባል ቦልድ ነገሮች አይደሉም፣ ቅድም ያልናቸው ናቸው። ባይደወይ እያንዳንዱ ሰው ማለት ባች ለብቻ ሳይሆን 12ኛ ክፍል 10ኛ ክፍል ጀምሮ ብዙ ስራ ይሰራል። ባይደወይ ከታች ግሬድ ደግሞ የሰራናቸው ስራዎች አሉ። እነሱ ኮሚቴ ኢምፓክት ናቸው። ነገን ነው የሚፈልግ። ባይደወይ ዓለም የሚያስተምረን ለዛሬ አይደለም። ዛሬ አስተምሮን ግሬድ ሊሰጠን ሳይሆን ነገ ቅድም እንዳልከው ኢምፓክት ራሳችን ላይና ማህበረሰብ ላይ ወርድ ላይ ኮምፒተንት እንድንሆን ዳስት ለነገ አሳይመንት ባይ የሚጠቀም እኛም እንደዛ ነን አደለ? ስለዚህ ያን ፖቴንሻሊቲ ነው የሚሉት ባይ አይታችሁ ከሆነ አሁን ግሬዱ ኦልሬዲ አክቹዋል ሆኗል አይደል? ፖቴንሻሊቲ ምንድን ነው? ሊደርሽፕ ላይ ምን ፖቴንሻሊቲ ያለው፣ ኮሚኒቲ ሰርቪስ ላይ ምን ፖቴንሻሊቲ ያለ የሚሉት ከዛ በላይ ስለሆኑ ፕሊስ እሱ ላይ በጣም ስትሮንግ መሆን ብንችል መልካም ነው የሚለውን በጣም ማስታወስ እፈልጋለሁ። ከዚህ ጋር ግን የኤአይ ጉዳይ ጊዜ ያስፈልገዋል አምናለሁ። ግን እንደ መነሻ ብናወራው ወይ እየተጠቀመ ማለት ፕሮፐርሊ ካጠቀመ ይጠቀምብናል። አሁን በአሁኑ ሰዓት በተለይ ኤአይን አሁን ይሄ ሚዲያ ሶሻል ሚዲያ ጋር በተገናኘ ያለን ሴናሪዮ በጣም ክሪቲካል ሆን ይመስለኛል። እኔንም ጨምሮ ቀላል አድርጎልናል ሊመስለን ይችላል። ኦፍኮርስ ቀላል ብዙ ነገር አቅሏል። ግን ካልተጠቀምንበት ቀላልነቱ ቀላል ሆኖ ይቀራል። ቀላል ማለት ጥሩ ማለት አይደለም አይደል? ቀላል ማለት ጥሩ ማለት አይመስለኝም። ወደሚፈልገው ማምጣት መጠቀም ግን መቻል አለብን ፕሮፐርሊ። እነሱም ተጠቃሚ ናቸው። እነሱን ያመጡልን አይደል? የሶሻል ሚዲያው እነሱ እንዴት እንዳመጣ ነው ምን ሀክ እንደሰራን ያውቁታል። እና ኮምፒቲቲቭ አድቫንቴጃችንን መጨመሪያ ካላረግ ነው የምናገኛቸውን ኤአይ ስለሰጠን ብቻ ከሆነ ግን አይ ዶንት ቲንክ ስና ወይ እንደዛ ይሰራል። የሚሆነው ምንድነው ፕሮፐርሊ እኛ ሀሳብ አለን እሱን ሀሳብ ወደኛ ወደሚፈለገው ፍሬም ለማድረግ መጠቀሚያ ካላረግ ነው ይጠቀምብናል የሚለውን እንደ ሀክ በተለይ በጣም ፕሮፐር ብንሆን ደስ ይለኛል የሚለውን ልውሰድ። ሌላውን ግን አንተ ያነሳቸው በተለይ አልሙናይ ማለት የሚለው ቅድም ልምድ ያለው ሰው እኛ ከምንለፋው ማለት 3 ሳምንት የሚፈጅብን በ30 ደቂቃ ወይም በአንድ ደቂቃ በቂ መልስ እናገኛለን። እውነት ስለመሆን ከእሱ አንጻር ቀላል አይደለም ይሄ የተነገረን ሀክ እና ይሄንን ብንጠቀምበት ቀጣይ ላይ አሁን የምናያቸው ሰማራዊ ስናደርግ የምናያቸው ስለሚኖሩ ግን እኛ የምንወዳደረው ከራሳችን ጋር መሆኑን ግን ብናወራ ደሰኛል። ከራሳችን ሰስ እኛ ጋር ያለን የምንጽፈው የትም ቦታ ይዞን ይገባል የሚለውን እንደ ትልቅ ሪማርክ እንውሰድ የሚል ነገር ነው ያለኝ። ያሸ በጣም ደስ ይላል። ገሌ ይሄ አንድ እንደ ኬኬ ሚዲያ እንደ ቤት ስራ የምትወስደው ነገር ሆኖ የኤአይ እና የስኮላርሽፕ አፕሊኬሽን ጋር ፖዘቲቭሊም ሳፖርት ልናደርግ የምንችልበት መንገድ እኛም ኬርፉሊ መጠንቀቅ ያሉበት ነገሮች ከኢቲካሊቲ አንጻር ከምን አንጻር አንድ ቀን ልንወያይበት ሌሎችንም ሰዎችን ባይት አድርገን ልንወያይበት የምንችለው ሆኖ ኤአይ ላይ ደስ የሚለኝ ነገር አለ። አንድ ምንድን ነው ኤአይ ሰዎችን ስራ አጥ ያደርጋል ወይም ደግሞ ሰዎችን ከስራ ያፈናቅላል የሚባል ጉዳይ አለ። አሁን ብዙ ሰው የሚሰጋበት እና ምን ይባላል መሰለህ፣ አሁን ኤአይ ሰዎችን ከስራ አይደለም የሚያፈናቅለው። ኤአይን የሚጠቀሙ ሰዎች ኤአይን የማይጠቀሙ ሰዎችን ፕሮፐርሊ የሚጠቀሙ ሰዎች ኤአይን ፕሮፐርሊ የማይጠቀሙ ሰዎችን ከስራ ያፈናቅላሉ እንጂ ኤአይ ራሱ አይደለም ሰዎችን የሚያፈናቅለው። ፕሮፐርሊ መጠቀም ከቻልክ ከአፈናቃዮች ነው የምትሆነው፣ ተፈናቃዮች አትሆንም።
እሱን ቦልድሊ የምናየውና ይሄን አምፓክ አድርገን ምን ማለት ነው፣ ምንድን ነው፣ እንዴት በምን መንገድ ነው መጠቀም ያለብን ምናምን የሚለውን በደንብ ልንወያይበት እንችላለን። ሌሎችንም ሰዎችንም ኢንቫይት አድርገን እና እንደ ሀቅ እንግዲህ እነዚህን ነገሮች ካነሳን ቲፑ የሚሰራው ከቅድም ካልነው ከግብ ማስቀመጥ ከጀምረን ስንመጣና ዶክመንት እያደረግን ያስቀመጥናቸው ሳክሰስ ስቶሪዎቻችን አፕሊኬሽን ስንጀምር ምን ልጻፍ ብለን ማሰብ አንጀምርም። ሶ በአኪደን እዛ ጋ ያሉንን ጥይቶች ለቃቅመን ነው ወደ እንትኑ ምንገባው፣ ወደ ውጊያ ምንገባው ማለት ነው። በቃ አሉን የተሰናዱ እንትኖች። ኦኬ ይህንን እዚህ ጋር ላስገባው እችላለሁ፣ ይህን ስቶሪ እዚህ ጋር ላሰናስለው እችላለሁ። ደን ፉል የሆነ እንትን ይኖረናል ማለት ነው። ሶ ሁሉም ከቅድም ጀምረን ያነሳነው ነገር እንደ አፕሊኬሽን ቲፕ እንደ ሀክ ልንወስደው የሚገባ ነው። ለማንኛውም አይነት የኢንተርናሽናል ኮምፒቲቲቭ የሆነ ኦፖርቹኒቲ ስኮላርሽፕ ሊሆን ይችላል፣ ፌሎውሽፕ፣ የስራ እድል፣ ማንኛውም ነገር በዚህ አይነት የአፕሊኬሽን ፕሮሰስ የሚያልፉ ጉዳዮች ላይ ግን አሁን ኤራስመስን በደንብ በትኩረት አነሳን እንጂ አውሮፓና አካባቢው ያሉ የስኮላርሽፕ እድሎች ቀሌም አንተ እንደምታነሳቸው በሌላም የኬኬ ሚዲያ ቪዲዮዎችም እንዳነሳው ስመለከት እንደነበረው ኤራስመስ ብቻ አይደለም አውሮፓ ላይ ያለው። ሰዎች ይህን ቢሞክሩ ጥሩ ነው። ይህን እኛ ባየንበት መንገድ እኛ ኤክስፔሪንስ ያደረግነውን ነገር ነው ሸር ያደረግነው። ግን ከዛ ውጭ በጣም ታዋቂ የተለመዱ የሆኑ ብዙ ሰዎች ብዙ ከኢትዮጵያም ብዙ ሰዎች ወደ አውሮፓ የመጡባቸው ብዙ እንትኖች የወሰዱባቸው በጣም ታዋቂ ፕሮግራሞች አሉ። የጀርመኑ ዳት ጀምሮ በፒኤችዲም በማስተርስም ብዙ ሰዎች ወደ አውሮፓ ጆይን ያደረጉበት ነው። የፍራንስ የፍልስ ኤክሰለንስ ስኮላርሽፕ፣ የስዊዲሽ ኢንስቲትዩት ብዙ ሰዎች በደንብ የተጠቀሙበት ነው። የስዊስ ገቨርንመንት ስኮላርሽፕ አለ። በተለይ ሪሰንትሊ ደግሞ ኮምፒተቲቭ በጣም ያልሆነና ብዙ ተማሪዎችም አፕላይ እያደረጉ ኦፖርቹኒቲ እያገኙበት ያለው የስቲፐንድ ሃንጋሪያን ስኮላርሽፕ፣ የኢታሊ ጋቨርንመንት የተለያዩ ስኮላርሽፖች በጣም ብዙ ታይፕ ናቸው። በተለይ ወደ ቮኬሽናል ፊልዶች ጠጋ ያለ ዲፓርትመንት ወደ ኢንጂነሪንግ አካባቢ ያሉ ሰዎች ደግሞ የሃይ ቻንስ ነው ያላቸው ወደዛ አካባቢ የማሸነፍ። በተለይ ደግሞ ብዙ ጊዜ ትኩረት የማንሰጣቸው አውሮፓ ላይ ኮምፒቴሽናቸውም ያን ያክል ያልሆነ ዩኒቨርሲቲ ስፔሲፊክ የሆኑ ስኮላርሽፖች አሉ። እያንዳንዱ ዩኒቨርሲቲ ለብቻው የሚያወጣው እንደዚህ ከታዋቂ ከሆኑት በኦፊሻሊ በከፍተኛ ጋቨርንመንት ሌቭል ስፖንሰር ከሚደረጉት ውጭ ለምሳሌ እኔ የምማርበት የተማርኩበት ዩኒቨርሲቲ ኦፍ ቫሌንሺያ የራሱ ስኮላርሽፕ ኮሎች አሉት። ሜሪት ቤዝድ የሆኑ አንዳንዴ ሌላ ሳፖርት ላይ ቤዝድ ያደረጉ ወይ ደግሞ 80% ፓርሻሊ ፈንድ የሚያደርጉ ፕሮግራሞች በእያንዳንዱ አውሮፓ ውስጥ የሚገኝ ዩኒቨርሲቲ ቶፕ ራንክድ የሆኑ ዩኒቨርሲቲዎች ሁሉ አሏቸው። በጣም ብርቱ የሆኑ ሰዎችና እነዛን ፊገር አውት አድርገው እነዛ ነገሮች ላይ አፕላይ አድርገው እድሉን እንትን መጠቀም ከቻሉ አንዩዥዋል ስለሚሆን ብዙ ሰው አፕላይ ስለማያደርግባቸው ኢንተርናሽናሊ ከሎካሉ ከሚያውቁት ኢንፎርሜሽኑ ካላቸው ውጭ ያም የእንትን ስኮላርሽፕ ዊን የማድረግ ቻንሳቸውንም ይጨምራል። የፕሮግራሙ አላይመንት ምናምን ያለው ጉዳይ እንዳለ ሆኖ ያን ኮንሲደር አድርገው እና በእነዚህ ዙሪያ ዲቴል መሄድ አንችልም ጊዜም ስለሚገድበን እና 4 ነጥቦች ግን ማንሳት እፈልጋለሁ። አጠቃላይ ኮመን የሚያደርጋቸው እዚህ ጋ ያነሳናቸው ሌሎቹ ኦፖርቹኒቲዎች ወደ ዩሮፕ ላይ ያሉት እና ሁሉም ቢሆኑ ምን ይፈልጋሉ? 4 ጉዳዮች ላይ ልንሰራባቸው ይገባል። የመጀመሪያው ነገርና ብዙ ሰውን ኮንፊውዝ እየሆነ ያለው ኦፊሻል ኮሉን እና ኦፊሻል ዌብሳይታቸውን ማግኘት አለብን። ብዙ ጊዜ የስኮላርሽፕ ሀቦች አሉ፣ በጣም የሚጠቅሙ ጠቃሚ ናቸው። አንዳንዴ ላስት ይር ፖስት የተደረገ ኢንፎ ጉግል ሰርች ስናደርግ ልናገኝ እንችላለን። አንተ በሰፊው ምን አይነት ዌብሳይቶች ላይ እንሄዳለን የሚለውን ቪዲዮ መጀመሪያ አካባቢ እንደሰራ በኬኬ ሚዲያ ያስታውሳለሁ። በተለይ በእነዚህ ፕሮግራሞች ዳትን ኤፍንን ምናምን ጨምሮ ኦፊሻል ዌብሳይቱን ከረንት ኦፕኒንጉን በደንብ ማግኘት አለብን። ኢንፎርሜሽን ከዛ ወስደን ነው
ፕሪፓሬሽን መጀመሪያ ያለብን ዲሲሽን መረጃ ልናይ እንችላለን። መጀመሪያ ከሌሎች አውትሶርስ ካደረጉ ፕሮሞት ከሚያደርጉ የስኮላርሽፕ ሀቦች ዌብሳይቶች። መጨረሻ ዲሲሽናችን ግን ቤዝ ማድረግ ያለበት ሪሊ ብዙዎቹ ሊንክ ያደርጋሉ ኦፊሻል ዌብሳይት ብለው ወይም ደግሞ አፕሊኬሽን ሊንክ ብለው ከዛ ጋር ገብተ ኦፊሻል ዌብሳይቱ ምን ሪኳርመንት ያስቀምጣል፣ ዴድላይኑ ትክክለኛው ዚስ ሲር ያለው መች ነው፣ እንዴት ነው የሚለውን በደንብ አይደንቲፋይ አድርጎ ማየት አለብን። እሱም ፈርስት አድቫይዝ የማደርገው ነው። ብዙ ሰዎች የተሳሳተ መረጃ ቤዝ አድርገው ብዙ ይፈርት ካወጡ በኋላ እንደገና እንትን ውስጥ ይገባሉ፣ ዲስአፖይንት ይሆናሉ። እና ያን ከራሱ ከዋናው ዌብሳይት ገብተው ማየት ቢችሉ ሪኳርመንቱንም የላንጉጅንም ሊሆን ይችላል የዶክመንት ዋቴቨር ሰከንድ የሚመጣው ከዚህ ጋር የተያዘ ነው። ብዙ ይፈርት ሳናወጣ መጀመሪያ እኔ በእኔ ተሞክሮ ቸክ የማደርገው ኤሊጂቢሊቲ ነው። ይሄ ስኮላርሺፕ ማንን ይጋብዛል፣ ማንን ይከለክላል የሚለውን በናሽናሊቲ ዋይዝ ሊሆን ይችላል። ለምሳሌ አንዳንድ ፕሮግራሞች በጣም ለምሳሌ ዳድ ሊሆን ይችላል ትመርጡትና ኦር አይ አፍሪካ ይሄን ሀገር በዚህ ዓመት አንቀበልም የሚል ሊሚት ሊኖረው ይችላል። ብዙ ጊዜ እንደዚ አይነት የለውም። ለምሳሌ ነው ያነሳቸዋል ሰዎች ኮንፊውዝ እንዳትሆኑ እንደዛ ጀስት ኤግዛምፕል ነው። ኦር ደግሞ አንዳንዴ ሁሉንም ኔሽን አክሴፕት ያደርግና ግን ከአፍሪካ ወይም ከምስራቅ ማነው ኢስት አፍሪካ ለሚመጡ ሰዎች በዚህ ፊልድ ብቻ ነው የምፈቅደው ሊል ይችላል። ስፔሲፊክ ፊልድ ኦፍ ስተዲ ሊያስቀምጥ ይችላል። አፕሊኬሽን እንትኑን አይተን ሪኳይርመንቱን አይተን ዶክመንታችን አዘጋጅተን ከጨረስን በኋላ አይ አንተ ከአፍሪካ ከዚህ ኤሪያ ላይ ስለሆንክ ማመልከት የምችለው ይህን ፕሮግራም ብቻ ነው የሚል እንትን ከደረሰብን ዲስአፖይንት እንሆናለን። እና በናሽናሊቲ ደረጃ ክሪቲካሊ የቅበላ መስፈርቱን በደንብ አብጠርጥሮ ማየት፣ ከዛ የሚያስፈልገውን ዝግጅት ማድረግ ከፊልድ ኦፍ ስተዲ አንጻር፣ ከናሽናሊቲ አንጻር፣ ከላንጉጅ ሪኳይርመንት አንጻር ዲቴል አላቸው። ምን ስኮር ማን ነው ኤግዘምት የሚደረገው ምናምን የሚለውን በደንብ ያስቀምጣሉ። ብዙ ጊዜ መጀመሪያ የምናየው አይኤልቲኤስ እና ቶፍል ያስፈልጋል የሚለውን ሲሆን አይ በቃ ይፈልጋል ብለን እንሄዳል። ግን በደንብ ስንሄድ ከስር በዚህ በእንግሊዝኛ የተማራችሁ ከሆነ ምናምን እንደዚህ አይነት እንትን ካላችሁ ኢትስ ኦኬ ልንተወው እንችላለን። እሱን ቅድም ስትናገር እንደነበረው ተሞክሮ እሱን ማየት ትዕግስት የለንም አብዛኛዎቻችን፣ በእኔም በፐርሰናል ተሞክሮ የነበረው። በሶስተኛ ደረጃ እነዚህን ሁሉም ኮመን የሚያደርጋቸው ኤርሊ ዶክመንት ፕሪፓሬሽን ነው። ደጋግመን እንዳነሳ ነው ሁሉም የሚፈልጉት የዶክመንት አይነት አለ። ቢያንስ የዚህኛው ዓመት ኮል እስከሚወጣ የአምናውን ኮል አይተን ቤዚኮቹን ዶክመንቶች ሬዲ አድርገን መቆየት እንችላለን። ከዛ ኮል ወጣ በኋላ አስፈላጊ የሆኑትን በስታንዳርዱ መሰረት አፕዴት ማድረግ እንችላለን። ላስትሊ ሞስት ኢምፖርታንትሊ ክላሪቲ መጠየቅ ልምድ ሊኖረን ይገባል። ምክንያቱም ብዙዎቹ ኮሎች ሲወጡ ሞር ኢንፎርሜሽን ከፈለጋችሁ እዚህ አብለብል ነን ብለው ኢሜይል አድሬስ፣ አንዳንዶቹ እንዲያውም ስልክ ሊኖራቸው ይችላል፣ ሶሻል ሚዲያ ወር ደግሞ ቻት ቦት ሊኖራቸው ይችላል፣ አውቶማቲክ ሄልፕ ይሆን። ብዙ ጊዜ ግን ኮንፊውዥናችን ይዘን ብዙ ጊዜ ለጊዜያት መቆየት ነው የምንመርጠው፣ በራሴም በሌሎችም ሰዎች ተሞክሮ እና ሌሎች አሁን እዚህ ጋር ኢንተርናሽናል ኮሚኒቲው ጋር በነበረኝ ኤክስፖዠር የክላስ አብሮ የሚማሩ ሰዎችን ሳይ ትንሽ ነገር ኮንፊውዝ ካደርጋቸው ኢሚዲየትሊ ሜል ይጽፋሉ። ምንም ግድ የለባችሁም። እኛ ግን ነው ከካልቸር ይምጣ ከምን ይምጣ ወይም ከስንፍናችን ይምጣ ሄዚቴት እናደርጋለን ለመጠየቅ እና ዳይሬክትሊ ይሄ ሪኳየርመንት ምንድን ነው እንዲህ ነበረኝ ፈተና ምናምን ማን ነው እንግሊዝኛ ፕሮፌሽን ቴስት አልተፈተንኩም ወይም ደግሞ ተፈተኘ ነበር ግን ኤክስፓየር አድርገዋል እና እዚህን መጠቀም እችላለሁ ወይ እዛ ጋር ባይገለጽም የተዘኪ መጠቀም ትችላለህ የሚል መልስ ልናገኝ እንችላለን። እና ከመጠየቅ ወደኋላ ባንል የሚለውን ፖይንት ማንሳት እፈልጋለሁ። ቀሌ በተለይ አንተ ሌሎቹም ተሞክሮዎች ስለሚኖሩ ከዚህ በፊትም የሰራቸው ቪዲዮዎች ነበሩና እንዳው እንዲታወስ የምትፈልገው ነጥብ ካለ እዚህ ጋር እሱን አንስተህ ወደ ሌሎች ጉዳዮች ብንሄድ። ኦኬ
ቴንክ ዩ። ብዙዎች ማለት ይችላል እስካሁን የሰሯቸው ቪዲዮዎችን ነው ሰመራይዝ እያደረግ ያለው እና ብዙዎች ያ ይጎዳል እውነት ብዬ ለመናገር ነው በተለይ በዛ ባጭሩ። አዎ ሚዲያችን ላይም አዲስ ከሆናችሁ ብትገቡና ብታዩ ዲቴል አለ እውነት ለመሆን አሁን እያንዳንዱ ሰው እኔ አሁን ፍሮም ዘ ስክራች የጀመርኩት እኔ የጀመርኩት እናንተ እንዳታደርጉት የሚሉ ብዙ ሰርቻለሁ። አሁን ላይ ግን እንደው እዚሁ ጋር ከተነሳ ላይ ቀር መነሳት ቀኔ ይቅርታ ላቋርጥና እሺ እነዚህ ነገሮች ሊንክ ያ ብናደርግላቸው ከታች እንትን ላይ ኦኬ እንትን ማለት እከታተላለሁ ይችላል እውነት ቪዲዮዎቹን። በቃ እያንዳንዱ ሴክሽን ላይ አስገባለሁ። ኖርማሊ እስካሁን የተሰሩትን በቃ ቪዲዮዎችን የሚመለከቱትን እንትን ላይ ማስቀምጣለሁ። ሊንክ አድርገው ዲስክሪፕሽን ማየት ሴክሽን ላይ ይችላሉ በቀላሉ። ብሪፍም ማድረግ ስለሚችል እሱ ላይ ትክክል ነው፣ እሱ ማድረግ እችላለሁ። ግን እዚሁ ላይ እንደው መጥቀስ የፈለግኩት እንዳልኩት አሁን እኔ ባለች የተወሰነች የስኮለርሽፕ ተሞክሮ ዓለም ላይ ነው ቸክ እያደረኩ ያለሁት እኔ ባልሄድበት ሁሉም ዓለም ላይ እንደ እህ እንዳርጌው እንደ አንድ ምንድን ነው የሚባለው የሆነ ኮንትሪቢዩት ባረክበት ብዬ ያሰብኩት ኤሪያ ስለሆነ ዓለም ላይ ያሉትን ተሞክሮች እያየሁ ነው ማለት ይችላል። በተወሰነ መንገድ እያየሁ ነው እና አሁን አውሮፓን ስናይ ግን ግሎባሊ በሚባል ደረጃ ትልቅ የስኮለርሽፕ ኢንቨስትመንት ኤሪያ ነው ብዬ ማምናለሁ። ቸክ ማድረግ ይቻላል ማለት ኢንተርምስ ኦፍ ነምበር፣ ኢንተርምስ ኦፍ ኦፖርቹኒቲስ፣ ኢንተርምስ ኦፍ ፕሮግራምስ አሎር ኦፍ እንትን ሜዳ ነው ማለት ይችላል። አውሮፓ እንደምታውቁት በጣም መልቲፕል ኤሪያም ስለሆነ ብዙ ዓለምን ባንድ የያዘ ስለሆነ ብዙ ነገሮች ያሉበት ሜዳ ስለሆነ የምናወራቸው እኛ የምናውቃቸውን ብቻ ነው። አሁን በተለይ አንዱ አድቫንቴጅ ምንድን ነው? ከጊዜውም ጋር አፕዴት እየተደረጉ ያሉ ብዙ ነገሮች ስላሉ የምናወራቸው እነዚህ ብቻ አይደለም ሆነ ስለመናገር እና እኛም እንደው መጨመር አለበት ብዬ የማስበው ብዙ ጊዜ ውሽ እህ የምናደርገው ዲግሪ ሲኪንግ ፕሮግራሞችን ብዙ ጊዜ ዲግሪ የሚሰጡን ብቻ ነው ፎከስ የምናደርገው ብዙ ጊዜ ግን እህ ከዛም ውጭ አሉ ሾርት ተርሞች አሉ። ባይደወይ አሁን ይሄ እንደ አንድም ምናልባት ሰው መጠቀም ካለበት ብዬ የማስበው ልምድ የለን የሚለውን መፍትሄ ለማግኘትም ከተፈለገ አንዳንዶቻችን ብዙዎቻችን አጫጭሮች እንጠቀማቸው ባይ መሸጋገሪያ እንጠቀም። አሁን ብዙ ጊዜ ትልቁ ላይ ለመድረስ ከትንሹ መነሳት መልካም ይመስለኛል። አሁን እኔ ባየኋቸው ተሞክሮ አሁን እህ ለምሳሌ ትልቅ ስኮላርሽፕ ለመድረስ እኔ የሄድኩባቸው ወደምፈልገው ለመሄድ ጠቅመውኛል። እኔ ማምናቸው ከትንሹ እህ ቱርክ የሄድኩበት ኤክስፔሪንሴ፣ ቤልጅየም የሄድኩበት ኤክስፔሪንስ፣ የአሜሪካ የነበርኩባቸው ኤክስፔሪንስ ተደምረው ነው ለምፈልገው ለወደፊቱ እየወሰዱኝ የነበረው እና አሁን እኔ የምረዳው ብዙዎቻችን አውሮፓ ለመሄድ ከተፈለገ አውሮፓ ያሉ ኤክስፖሮች እንትኖች አሉ ባይ ሰመር ስኩል የሚባሉ አሉ፣ በሾርት ተርም ትሬኒንጎች አሉ ለብዙዎቻችን ባይ ወይ እህ ከሃይ ስኩል ላለን ተማሪ እስከ ዩኒቨርሲቲ እስከ ፕሮፌሰር እስከ መስሪያ ቤት እስካለን ድረስ እድሎች አሉ እና ሰፊ መሆኑን አንደርስታንድ እናድርግ። ሌላው አሁን በጣም ክሊክ ማድረግ የምፈልገው አሸ የተናገርከው ነገር በተለይ ብዙዎቻችን የምናወራው ጊዜዎቻችን ጊዜ ለማሳጠር የሚጠቅመን ብዬ የማስበው ኤሊጂቢሊቲ ክራይቴሪያውን ክሊር ሁነን እንግባ። ቅድም እንደተባለው ኤነርጂያችን ሴቭ ያደርገን መሰልቸትም ነው። ብዙዎች አሁን ብዙ ጊዜ ሰልቻለሁ ባይ ሳየ የነበረውን አሁን እንደዚህ ይህን ያክል ጊዜ እንደሚፈጅ ከማወቄ በፊት ጊዜ ይፈጃል ባይ ስኩሎች በአሁኑ በጣም ሚስ ማድረግ የሌለብን ጊዜ የማይፈጅ ነገር የለም። ፍላጎት ካላችሁ ከጊዜው ጋር አትጋጩ። እኔ አሁን የምረዳው ጊዜ ጋር ለም ክላሽ መሆን ያለበት ከሆነ ግን ፕሮፐርሊ ጊዜያችን እንጠቀመው። ጊዜያችንን አሁን ቅድም እንዳሸ ስትለው እንደነበረው ኤሊጂቢሊቲ ክራይቴሪያውን ኤግዞስት ካደረግን በኋላ ወደ ስራ እንግባ። እሱ ወሳኙ ነው እንጂ ማንኛውን ጊዜ ማለት አሁን ስኮለርሽፕ የምናሸንፍ ሰዎች ጊዜያችንን ግን ፕሮፐርሊ እንደሚያስፈልገው ግን በጣም መውሰድ መቻል አለብን። ይሄ ሰው መጠየቅ የሚለውን ግን በጣም ባወራበት ደስ ይለኛል። እኔም በጣም በሽታ አሁንም እየታገለኝ ግን መፍታት ያለብን የማስበው ማለት ማወቅ ከመጠየቅ የመነጨ ከመጠየቅ ውጭ ሌላ ማወቅ ያለ አይመስለኝም። ፐርሰናሊ ማለት ማወቅ ሌላ ምንጭ የለም። እኔና እናንተም ምናልባት ከሰዎቹ ተለይተን ከሆነ ምናልባት ሆኖ የሚሆነው ከዚህ ነው የሚሆነው። የተለየም አይመስለኝም። ክላስ ላይ ያለይን ልዩነትም ምንድነው? ብዙዎቻችን የሚጠይቅ ሰው ብቻ ጎበዝ ለጎበዝ ብቻ እየሰጠ ነው እንዳይሆን እሱ ባይዘው አንኮንሽስ ኖሌጃችን ሆኗል። ምንም ማድረግ አንችልም። ኦልሬዲ አድሚት ማድረግ ብቻ ነው የሚጠበቀው አይደል? አንኮንሽስሊ የያዝነው እንደ ኖርም የወሰድነው ስለሆነ የሚመስለኝ ተለይተን ከሆነ ስኮለርሽፕ ያገኘ ሰው ቀድመን ከሆነ ብለው ይሻለኛል። የቀደምናችሁ የሚሆን ከሆነ ፕሮባብሊ ከዚህ አንጻር አንዱ ነው ብዬ ወስዳለሁ። ፐርሰናሊ እውነት ስለመሆን በመጠየቅ በጣም ኮንፊውዝ የሆነ አሁን ትሬንድ ያደረኩት ምክንያቱም አይነገርም ሁሉም ባይተወይ ስኮለርሽፕ ላይ የታችሁ ከሆነ የተጻፈው በቂ አይደለም። ብዙ ጥያቄዎች አሉን። እሱን የምንጠይቃቸው ቅድም እንደተባለው ፎርማሊ ከነሱ ወይም አልሙናዮችን ጠይቃቸው ወይም ልምድ ያለው ኢትዮጵያዊ የትም ቦታ አለ። በአሁኑ ሰዓት ባይተወይ የሌለበት አለ ማለት በጣም ከባድ ስለሆነ እኔ መጠየቅ ያደርጋል የሚለው ቃል ብቻ አይደለም። እኔ አሁን ዝም ብሎ ቃል ብቻ አይመስለኝም። የብዙዎቻችን ከዚህ በላይም ከኛ በላይ የሚሄዱ ሰዎችም ዓለምም የሄደበት ሌላ ምንም ሚስትሪ የለው። መጠየቅነቱ ብቻ ሳይሆን ካለመጠየቅ ምንም አናገኝም። ካልጠየቅ እንቆማለን። በቃ እዛ ጋር ከሚቆም ይሄ መጠየቅ እኔ የምንጠይቀውን ሰው እንለየው። ተቋሙን መጠየቅ መረጃ ከሌለ አልሙናዮቻችን አሉ። ዌብሳይት አለ ባየው ሁሉ በተለይ ትልልቅ ተቋማት ላይ ግልጽ አድርገው ያስቀምጣሉ። መጠየቃችን መስፈራችን ግን ምንም ምርጫ ያለኛ ገባር ባይዞ ከዛ ብቻ አሁን እኮ የመጣሁት ይሄን እኮ የተጀመረው ከኬሜዲያቱ ከምንም እኮ አልተጀመረም። ይሄንን ጋፕ ፊል ለማድረግ ብቻ የመጣ ነው። መልስ ስናገኝ ወደ ሌላ ሽፍት እናደርጋለን ማለት ነው እና መጠየቃችን
ሚስትሪው ምንም ስላልሆነ ወደፊት ለመሄዳማ አንዱ መንገድ ይሄ ስለሆነ እንደዛ ብናደረግ የሚለውን ነገር ሀሳብ መስጠት እፈልጋለሁ። ግን ዲቴል አሁን ያወራናቸው ቪዲዮቻችን ላይ ስላሉ እንደተባለው ሊንኮችን ሸር አደርጋለሁ። እሱ ጋር ዲቴል ማየት ያስፈልጋል። ማንኛውም ጥያቄ ካለ በዛ መንገድ ኮሚኒኬት ማድረግ እንችላለን። አሸ በጣም አሪፍ። ኦቨርኦል ያሉንን ሪሶርሶች ለኤራስመስ መንደስ ወይም ደግሞ አውሮፓ ላሉ ኦፖርቹኒቲዎች እንዴት መጠቀም እንችላለን የሚለውን ኦቨርሉክ ምንድነው ኦቨርቪው አድርገን ያየንበት ነው የዛሬው ዲስከሽናችን እና እንዴት ለሚለው ለእያንዳንዱ በሃይላይት ላነሳናቸው ነገሮች ማንኛውም ሰው ሊንኮችን እንትን እያደረገ ክሊክ እያደረገ በደንብ ዲቴሉን ማየት ይችላል። ስፔሲፊክ እንትኖችን ዲቴል ለመሄድ ሲፈልግ ከዚህ በፊት የተሰሩት ቪዲዮዎች እኔም ቼክ ስላደረግኳቸው ለእያንዳንዱ ነገር ዲቴል እንትን ስለሚሰጡት እና ይሄን እነዚህን አሴቶች አሁን ኬኬ ሚዲያ ያቀረበላችሁንም ሪሶርስ ሌሎችም በዚህ ኤሪያ ላይ ሰፖርት ለማድረግ ቱማች ፍርት የሚያወጡ የሚደክሙ ልጆች አሉ። በቴሌግራም በዋትሳፕ ቲክቶክ ሳይቀር ፍርት የሚያደርጉ ልጆች አሉ። ያለውን ሪሶርስ ተጠቅሞ የራስን ቅድም ያልነውን የሙያ ግብ ከእንትን ማድረስ ነው ኦቨሮል እንትኑ ሂደቱ እና አሁን ሊንካፕ የሆኑላችሁንም እየሄድን ትጠቀም ከኛ የሚጠበቀው ያን ነው፣ ዲቴሎቹን ማየት እና ይህንን ሁሉ አድርገን ኦፖርቹኒቲውን ካገኘን እና አድሚሽን ካገኘን አክሴፕት ከተደረገን በቃ ዛትዜት ጨረስን ምናምን ብለን የምንቀመጥበት አይደለም። ቅድም ቀሌም ስታነሳ እንደነበረው ኦፖርቹኒቲ ማለት ይሄ ምንድን ነው? የሳክሰስ አይደለም። ስኮላርሽፕ ማለት የኢንቨስትመንት መጀመሪያ ነው። ሀስሎቹም ፈተናዎቹም እንትኖቹም ያካሄዳችን መስመርም መፈተንም እና መስተካከል የሚጀምረው ከአድሚሽናችን ኮንፊርም ከተደረገ ጀምሮ በምንሄዳቸው ሂደቶች ነው እና ከአድሚሽን በኋላ ጉዳዮች አሉ። እነዚህን ጉዳዮች ሁሉም ሰው ሊያስባቸው ይገባል። እስፔሻሊ በኢራስመስ መንደስ ወይም ደግሞ በዩሮፕ ኮንቴክስት ሶስት ነገሮችን ሬዲ ሆኖ ሰው ማለት አለበት። ኤኒ ስኮላርሽፕ ሊሆን ይችላል ኦር ኢራስመስ መንደስ ውስጥ ያለ አንድ ፕሮግራም የፉሊ ፈንድድ ስኮላርሽፕ ቢያገኝ አንድ ሰው ካገኘ በኋላ እንትን ቻሌንጅ የሚሆኑት እና ትኩረት አድርጎ ሊሰራባቸው የሚገባ ሶስት ነገሮች ላይ ማተኮር አለበት። ፈርስት ቲንግ የቪዛ አፕሊኬሽን ፕሮሰስ ነው። የቪዛ አፕሊኬሽን ፕሮሰስ ላይ አንደኛ ከአድሚሽን ካገኘንበትና ቪዛ ሪኩዌስት ማድረግ ካለብን ጊዜ መካከል ያሉ ጋፖች አብዛኛውን ጊዜ አጭር ይሆናሉ። በእኛ ሀገር ኮንቴክስት ያለውን ሬዲነስ ያለውን ሀስል ምናምን የፓስፖርት የምናምን ጉዳይ ኮንሲደር የሚያደርግ አይደለም። የስኬጁል አለው፣ የፕሮግራም ስኬጁል፣ አፕሊኬሽን ኮል መቼ ይወጣል፣ አድሚሽን መቼ ይደረጋል፣ ኢንተርቪው መቼ ይደረጋል፣ ከዛ ቪዛ ፕሮሰስ አድርገው መቼ ይመጣሉ የሚለውን ቀን የተቀመጠ ነው። ያን መጀመሪያ ማየትና ክሊር መሆን ወደ አሁኑ አድሚሽን ከተሰጠን በኋላ ኔክስት ስኬጁል ምንድን ነው፣ መች ነው፣ ምን ያክል ጊዜ ያለኝ የሚለውን አይተን በዛ መንገድ ፕላን አድርገን መዘጋጀት ይኖርብናል። ሰው ቪዛ ለምሳሌ እኔ ሆም ዩኒቨርሲቲ የመጀመሪያው እንትኔ ስፔን ነው የነበረው። ስፔን የት ነው የምሄደው ቪዛ ለመጠየቅ? ምንም አይነት ተሞክሮ አልነበረኝም። ማንን የምጠይቀው? ፈርስት ሶርስ የሆነኝ አድሚሽን ላይ የተሰጠኝ ኢንፎርሜሽን ነው። አክሴፕት አድርገናል፣ ኔክስት ስቴፕ ይህን ማድረግ ነው። ቪዛ ምናምን ለማግኘት ዌብሳይቱን ጎብኜ ኤምባሲውን ዌብሳይት የምትለውን ሪኮሜንዴሽን ተከትዬ ነው ሊሄድ የምችለው። የኢትዮጵያ የስፔን ኤምባሲ በኢትዮጵያ ዌብሳይት ሪል ዌብሳይቱን ማግኘት ይኖርብኛል። ምን አይነት ቪዛ ነው የምፈልገው? በተለይ አሁን ወደ አውሮፓ ሀገሮች ብዙ ጊዜ ብዙ ዲቪዥን ላይኖረው ይችላል። ላይክ ስቱደንት ቪዛ፣ ኢሚግራንት። ወደ ዩኤስ ከሆነ ደግሞ ሌላ ጊዜ የምናወራበት ቢሆንም የተለያየ ታይፕ ኦፍ ቪዛ ነው የሚኖረው እና አፕሮፕሪየት ቪዛው በእኛ ኮንቴክስት ምንድን ነው የሚሆነው? ምን አይነት ቪዛ ነው? ምን አይነት ሪኳይርመንት ነው ያለው? ምን አይነት ገደብ ነው ያለው የሚለውን ለማጣራት
የመጀመሪያ ሶርሳችን መሆን ያለበት የዛ ሀገር ኤምባሲ በኢትዮጵያ ኦፊሻል ዌብሳይት ነው። ከዛ ጋር ክላሪቲ የሌለንን ነገር ሞር ኢንፎርሜሽን ከፈለጉ ጠይቁ ተብሎ የተቀመጠ ኮንታክት፣ አሁንም ደግመን ቅድም እንዳነሳ ነው በድፍረት ይሄ ግልጽ አልሆነልኝም ብሎ መጠየቅ፣ ስልክም ካለ ደውሎ ማናገር። አብለብል የሆነ ነገር የተፈቀደ ነገር እስከሆነ ድረስ አክሰስ ማድረግ ነው ያለብን። ኮንፊዥን ውስጥ ገብተን ሚስ ከምናደርገው ኦፖርቹኒቲን እና ብዙ ጊዜ አንዳንድ ፕሮግራሞች ላይ ኢንፎርሜሽን ሺት ይኖራቸዋል አብረው ከአክሴፕታንስ ሌተሩ ጋር የሚልኩልን ሃይላይት ነው የምናየው፣ ወይ ፒክቸር ወይ ደግሞ የተወሰነ ፔጁን እስካን አድርገን ነው የምናልፈው። ግን ቱማች ኢንፎርሜሽን ያለባቸው ዶክመንቶች ናቸውና እዚህ ያደረጉልናል ፕሮሰሶችን፣ እሱን በደንብ ማየት ነው። በጣም ሲምፕለስት ወይ ግን ስፔን ከዚህ በፊት የሄደ አንድ ኢትዮጵያዊ ስኮላር ኮንታክት ማድረግ እና የሄደበት መንገድ ምን አደረገ፣ የት ሄደ፣ እንዴት ሆነ የሚለውን ብንጠይቅ ማንም ፕሮሰሱ ላይ የነበረውን ሀስል የነበረውን ቻሌንጅ ስለሚያውቅ ዶክመንቱን እንኳን እንደ ሳምፕል እስከ መስጠት ድረስ የሚተባበር ሰው እንዳለ እርግጠኛ ነኝ። እኔ አብዛኛው ሰው እንደዛ ስለሆነ ኦር ዋቴቨር ቤልጅየም ሊሆን ይችላል። ቀለሙ ቤልጅየም እዚህ በፊት ነበርክ፣ እንዴት ነው የሄድከው፣ ምን አደረግ ቢባል እንደዛ አይነት ፕሮሰስ ላይ ሁሉም ሰው ዊሊንግ ነው ብዬ አስባለሁ። ሶ ዘ ኔክስት ቻሌንጅ የሚሆነው ደግሞ ሃውሲንግ አኮሚዴሽን ምናምን ስፖንሰር ቢደረግም ሁሉን ነገር ጭርስ አድርጎ ዩኒቨርሲቲው ላይ ሰጠን ይችላል። ኮስታችን ነው ከበር የሚያደርግ የሚችለው እና እዚህም ላይ ኢንፎርሜሽን ዩኒቨርሲቲው አድሜት የደረግንበት ዩኒቨርሲቲ የሚሰጠንን ፕሮግራም ኮኦርዲኔተሮች የሚልኩልን ኢንፎርሜሽን ክሊርሊ አክሰስ ማድረግ፣ በደንብ ማንበብ። ፕላትፎርሞች ነው ብዙ ጊዜ የመጀመሪያ ኦፕሽኖቻችን። እነዚህን ፕላትፎርሞች ስንጠቀም ግን ትረስትድ ፕላትፎርሞች ናቸው የሚለውን ከፕሮግራም ኮኦርዲኔተሮች ሊሆን ይችላል ወይም በዲፈረንት ጉግል ሰርችስ ቸክ ማድረግ አለብን። ለምሳሌ አሁን በዩሮፕ አብዛኛውን ጊዜ እነዚህ ሁለት ፕላትፎርሞች እዚህ ጋር ሎጓቸውን ያስቀመጥ ነው ስፖታ ሆም እና ኢዲያሊስታ በጣም ትረስትድ የሆኑ ታዋቂ ናቸው። አብዛኛው ተማሪ ኢራስመስ መንደስ ካሸነፈ ሃይ ፕሮባቢሊቲ ያለው እነዚህን ሁለት ዌብሳይቶች የመጎብኘት የት ከተማ ነው፣ ምን አይነት ቤት ነው የምትፈልገው፣ ፋይናንስ አቅም ምን አይነት ነው፣ ሁሉም ነገር ሞልቶ አፕላይ ማድረግ። ከዛ በኋላ ግን በእኛ በኢትዮጵያን ኮንቴክስት እዚህ ጋር እንደ ኤጀንት ስለሚሰሩ ተጨማሪ ክፍያ መክፈል ምናምን ሀስል ሊሆንብን ስለሚችል ከተሳካልን እድሉ ካጋጠመን እዛ የሚኖሩ ኢትዮጵያን ኮሚኒቲ በፌስቡክ ግሩፕ ሊሆን ይችላል ኦር በኤኒታ ካይንድ ኦፍ ሶሻል ሚዲያ ወይ በሰው በምናውቀው ሰው በኩል ማግኘት ከቻልንና እነሱ ሊተባበሩን ፈቃደኛ ከሆኑ ወደ እነዚህኞችም ሳንሄድ ችግሮችን መፍታት እንችላለን ብዬ አስባለሁ። አሁን የኢትዮጵያ ኮሚኒቲ የሌለበት ከተማ የለም ብዬ አምናለሁ። አብዛኛው የአውሮፓ ከተሞች ላይ አለ። ከምንሄድበት ከተማ እንኳ ባይኖር ያን ከተማ የሚያውቀው ከሰው አቅራቢያ የሚኖር ሰው አናጣምና የተሻሉ መረጃዎች የተሻሉ ሶርሶችን እናገኛለን። ይህንን ቻሌንጅ በዛ መንገድ ለመፍታት ብንሞክር። ከዛዎች ትራቨል ፕሪፓሬሽን ነው። ይሄ ኦብቪየስሊ ማንም የሚያውቀው ነገር ነው። ኤርሊ ቲኬቲንግ ኢሹ ኦብቪየስ ነው። ምንም ልናብራራው የሚገባ ነገር አይደለም። ሪሊቫንት ኢንፎርሜሽን መውሰድ ላይ ግን ብዙ ጊዜ ጋባለን። የት ነው የምመጣው? መጥቼ ምንድን ነው የማደርገው? እንዴት ነው የምሆነው? ምን ያክል ቀን ነው ያለኝ? ከዛ መጥቼ ምን አደርጋለሁ? ከተማው ላይ ምን ምን አለ? ምን አብላብላል አብለብል የሆነ ሰርቪስ ምንድን ነው? ቻሌንጅ የሚገጥመኝ ምንድን ነው? ብዙዎች ዩኒቨርሲቲዎች ይሄ ጋይድ ይሄ ኢንፎርሜሽን አላቸው። ኦፊሻሊ ይልኩልናል ወይ አናየውም፣ ወይ ደግሞ ካላኩልንም መጠየቅ እንችላለን። የሚሰጠንን ኢንፎርሜሽን ደግሞ ክሪቲካሊ አናላይዝ አድርጎ በሚገባ መንገድ መጠቀም። አፍተር አድሚሽን የሚገባውን ፕሮሰስ መሄድ ኢዝ ቤስት ቲንግ። እንደው ለዚህ ኮንቴክስት ሃይላይት እንድናደርጋቸው ቪዛ አፕሊኬሽንን፣ ሃውሲንግ ሰርችን፣ ትራቨል ፕሪፓሬሽን ይሄ ሁሉ ከዩኒቨርሲቲው ከመሄዳችን በፊት ነው። ከዛ በኋላ ዩኒቨርሲቲው ሂደን ሊኖረን የሚገባው ማህበራዊ ክህሎት፣ ከኮሚኒቲው ጋር ኢንቴግሬት መሆን፣ ኔትወርካችን ማስፋት፣ ያን ኢንቨስትመንት በደንብ ፉሊ እና ፐርፐስፉሊ መጀመር እንዲሁ ዝም ብሎ በቃ አልቋል ብሎ አይነት አቴንዳንት የመሆን ብቻ ሳይሆን ኔክስት እንትናችን ለኔክስት እርምጃችን
ይሄ ሶርስ ሪሶርስ ነው ብሎ አስቡ ያን ካፒታላይዝ ማድረግ ላይ በደንብ ትኩረት ማድረግ እነሱ ብዙ ጊዜ ወስደን ልንወያያቸው የሚችሉ ነገሮች ናቸው። እና እኔ ምንድን ነው ውስጥ ያለህ ገጠመኝ ከአፍተር አድሚሽን ባሉ ነገሮች ጋር የግድ እነዚህ ሶስቱ ላይ ላይሆን ይችላል ወይም ሊሆን ይችላል ተጨማሪ የምታነሳው ካለ? እሺ ታንኪው። እሺ ቤዚክሊ እንዳልኩ ይሄ ስኮለርሽፕ እም፣ ቅድም ስትለው እንደነበረው በአፕሊኬሽን ሰሚት በማድረግ የሚቆም ስላልሆነ የቤት ስራው እም፣ እስከ መጨረስም ከዛ ለቀጣይ በማይቆም ዓላማ ውስጥ ያለ ስለሆነ ቅድም ስናወራ እንደው የእኛ ዓላማችን ስኮለርሽፕን ፍላጎቱ ወዶና ፈቅዶ ሊያደርግ የሚችል ሰው ሊመጣ ከፈለገ በዚህ መንገድ ኮንሽስ ይሁን የሚለውን ነው ፍሬም እያደረግን ያለ ነው። ግን ሁላችንም አሁን እንደተባለ ሁሉም በዚህ ፍሬሚንግ ላይሆን ስለሚችል ብዙዎቻችን ኮንፊዥንም ስለሚኖረን በየትኛውም ሌቨል ላይ ስንሆን ግን ምንድነው ማለት በአንድ አንማርማ በተግባር የምንማረው ብዙ እውነት ስለሆነ ገብተን የምንማረው ስለሚበልጥ እኛ እያል በዚህ መንገድ አእምሯችንን ብሬኖች አረግን ማለት አልጋ ባልጋ ይሆናል ማለት ስላልሆነ ሜዳው ጋር ስንገባ ነው ልዩነት ያለው እና ወደ ሜዳው ስትመጡ እንደተባለው አፕሊኬሽን ላይ አድሚሽን አሁን ቅድም አፕላይ ያደረገ ሰው ሁለት ምርጫ ነው ያለው። ወይም ሰክሰስፉል ይሆናል ወይም አይሆንም። ሰክሰስፉል አለመሆን ውድቀት አለመሆኑን ተደጋግሜ ስላወራሁት ዛሬ አልደግመውም። ነገር ግን የቀጣዩ ወይም ሚስ ያረከው ነገር አለ አሳይመንትን ቸክ አርግ ማለት ነው ለእኔ የቀረ የቤት ስራ ስላለ ለቀጣዩ ራስህን አዘጋጅ መማሪያ ነው የሚለውን እንደ ደወል እንውሰደው እና ሰክሰስፉል ለሆነ ሰው ግን ቅድም እንደተባለው እኔ ብዙ ጊዜ ቅድም አንተ ያልካቸው አውሮፓ ከሆነ ክሊር ናቸው። እውነት ለመናገር አውሮፓ ስንሄድ የምናገኛቸው ፕላትፎርሞቹ በጣም ሬዲሜድ ናቸው። በጣም ሬዲ ኩክ አይነት ብሉ አይነት ነገር ነው ለእኔ በጣም ማለት ስፑን ፊዲንግ አይነት ታይፕ ነው። ምክንያቱም ሬዲ ናቸው ፕላትፎርማቸውም እና ብዙ ጊዜ የሚያጋጥም ሌሎች ቦታዎች ስንሄድ ግን እንደዚህ አይነት ፕላትፎርም ላይ የማይኖርባቸው ሁሉ አሉ። ወደ ኤዥያ ስትሄድ አሁን ሁሉም ነገር አይኖርህም። አንተ ፈልገህ የምታገኛቸው ይበልጣሉ ቱ ቢ ኦነስት። እና በዚህ ሰዓት የምናደርገው ምንድን ነው? አሁን በተለይ ኤዥያ ላይ የነበረው አሁን አንድም እኛ የነበርንበት ቦታ ላይ ክሊር ዳይሬክሽኖች አይኖሩትም። ምንድን ነው የሚያስፈልግ፣ ምን መደረግ አለበት፣ ትራንስፖርቱ እንዴት ነው ምናምን የሚሉትን መጠየቅ በጣም ግዴታ ይሆናል። ባይ ዘ ወይ ፕላትፎርም ሳይሰጥህ አንተ አልፈ መሄድ አለብህ። በሁለት መንገድ አልፎ መሄድ ያስፈልጋል። ቅድም እንደተባለ የፕሮግራም ኮኦርዲኔተሮቹ ሱፐርቫይዘር ካለ ሱፐርቫይዘር ወይም ሌላ አልሙናይ መጠየቅ ግዴታ ይሆናል። እና ይሄ የሚሆንበት ሎጂክ ቅድም እንዳለው መጠየቅ የመንገዱ መጓዣ ነው። የማይታወቅ መንገድ አለ አይደለ? ጥቁር የምንሄደው ጉዟችን የማይታወቀው ይበዛል። እያወቁ መሄድ አለመሄድ ቅድም ያንተ ያልከው መቀዳደምን ይዞ የመጣው እሱ ስለሆነ እኔ ስኮለርሽፕ በፈለግንበት መንገድ አለማወቃችንን መጠየቅ መንገዱ እንደሆነ እኔ ተረድቻለሁ። ፐርሰናሊ ብዙ መንገዶችን የወጣኋቸው ባይዘ ሆነ ስለሆነ አውሮፓ ስገባ እኔ ፐርሰናሊ ማንም ሰው አልነበረም ለመናገር። አሁን ለምሳሌ ትገባ ከሄድኩ በኋላ ሆቴል እዚህ ነው ምናምን ልትባል ትችላለህ ኖርማሊ። ከዛ በኋላ የት ትሄዳለህ የሚለው በጣም አየር ላይ ነው የምንወድቀው። እና ምንድን እናደርጋለን? እኔ ራሴ ፐርሰናሊ ቅድም እንዳወራሃቸው ሰው ጠይቃለሁ። ብዙ ጊዜ ካልቸራችን አይደለም። አሁን ባገኘውን ሰው ጎን ላይ ይሄ ቦታ ይሄ ነው ብሎ መጠየቅ ማለት ይሄ እንትኖች አሉ። ኖርማሊ ጎግል ማፕ ምናምን መጠቀም ኢስ ኖርማል። ካልቻልን ኢቭን ግን ያለን አክሰስ ምንድነው ጎን ላይ እዛ ያለውን ሰው መጠየቅ እንችላለን። ብዙ ጊዜ በቀለል አድርጎ የሚነግረኝ ያም ስለሆነ መጠየቅን በማንኛውም ሲቹዌሽን እኔ ትሬንድ ማድረጋችን መውጫ ነው አለማወቅ አይደለም ማለት የትንሽነት ምልክት አይደለም ለእኔ ያስፈልግሃል የሚል ደወል እንጂ ማለት እንደዛ ካልሆነ የትማናቅማ አመልህ አውቀ የተፈጠረ አይደለም ብዙ ያለው አይደል። ለማወቅ በዛ መንገድ አለማወቃችን እውቀት አድርገን ከምንደናበር ይልቅ ለማወቅ የተዘጋጀውን ተፈጥሮ መጠቀም ለእኔ ትሪኩ ዛጋ ስለመሰለኝ አሁን በማንኛውም ደረጃ ቅድም እንዳለው አድሚሽን ላይም በማንኛውም ሁኔታ እንዳልኳችሁ ምን የሚያጋጥሙን ጥያቄዎች አሁን በተገለጸው መልኩና ከዛም በላይ የማይነገሩን ሌላ ጥሰት አልፈን መሄድም ያለብን ስለሚመስለኝ መንገዱ ላይ መቆም የለብን የሚለውን እንደ ፖይንት እንውሰድ። ሌሎችን ግን በዝርዝር ፕላትፎርሞች አለ ቸክ ታደርጋላችሁ የሚለው እንውሰዳሸ ጊዜህንም እንዳልወስድ ያንተ በጣም እሱን ነው አሁን እዚህ ጋርም ያላነሳናቸው ለምሳሌ ፋይናንሻል ኮንሰርኖች ሊኖሩ ይችላሉ። የዛ ሀገር መገበያያ ነገር መቀየር ሊኖርባቸው ይችላል። ምን ያክል ነው የሚያስፈልገኝ? ለምሳሌ እነዚህ ፕላትፎርሞች ራሱ ለመጠቀም ካርድ ሊያስፈልጋችሁ ይችላል። ኢንተርናሽናል ካርድ በጊዜው ላይኖራችሁ ይችላል። እነዚህ ሁሉ ሊፈቱ የሚችሉት ወይ አልሙናይ ኢትዮጵያዊ እዛ አካባቢ የተማረ አሊያም ደግሞ ይህን አልሙናይ በዛ ፕሮግራም ያለ ለዚህ ሬዲነስ ያለው አክሰስ የማድረግ እድል ከፍተኛ ነው። አሁን ታንክስ ቱ ሶሻል ኤንድ ፕሮፌሽናል ሚዲያስ ላይ ሊንክድኢን ኦር ዋትሳፕ አዘር ግሩፕስ ምናምን ነገር አናጣም አክቹዋሊ። እዛ ላይ ግን የኛ እንዳልከው ቅድም እንዳነሳ ነው የመሽኮርመም ካልቸር ልጠይቅ አለመጠየቄ አላዋቂ ያስብለኛል አይነት ወደኋላ የመሳብ ነገር አቮይድ አድርገን ቦልድሊ
መረጃ ደግሞ ኤክስፕሎር ተደርጎ ተጠይቆ የሚመጣ ነገር ነው እና እሱን ማዳበር ከቻለን እኔ እንትኖቹ ያን ያክል ከባድ አይሆንም። ቻሌንጅ አለ፣ ብዙ ቻሌንጅ ኦብቪየስሊ፣ ይህንን ማንም መካድ የለበትም። ግን በዛ ቻሌንጅ ዊን ለማድረግ ደግሞ ማይንድ ሴታችንን የተለመደውን ነገሮች መቀየር እንደ ካልቸር ያለን በጎ ነገሮች ብዙ አሉ። አንዳንድ ደግሞ ጥቃቅን እንደዚህ የምናነሳቸው ነገሮችን ደግሞ ማሻሻል በጎ መቀየር እና እንደዛ ካደረግን አሪፍ ይሆናል ብዬ አስባለሁ እና ቅድም ደጋግመን እንዳነሳ ነው የሆነ በቃ ስኮላርሽፕ አድሚሽን አገኘው ሄድኩኝ፣ ቤቴንም እንትን ብያለው፣ ሴትል አድርጌያለው፣ ክላስም ጀምሬያለው፣ ኦፍ አለቀ በቃ ብሎ መቀመጥ የምንችልበት ነው ብዬ አላምንም። እኔ ትራንዚሽን ነው። በተለይ እንደ ኤራስመስ መንደስ ያሉ ደግሞ የማስተርስ ፕሮግራሞች መንጠሪያ ናቸው ወደ ቀጣዩ ላይፋችን የኢንተርናሽናል የግሎባል ኦፖርቹኒቲን የወርክ ኦፖርቹኒቲን እንትን ለማድረግ ሊሆን ይችላል። ባክቱ ሆም ወደ ሀገራችን ተመልሰን ደግሞ በተለየ መንገድ ኢንቨስት ፐርሰናል ላይፋችንም ላይ ተቋማችንም ላይ ኢንቨስት የተሻለ ኮንትሪቢሽን ልናደርግ የምናቅድበት ነው። ለዛ ዝግጅት ብናደርግበት፣ ለዛ ኮንትራክቶች ውስጥ የምንገባበት፣ ለዛ ኔትወርክ ቢውልድ ብናደርግበት፣ ለዛ ሬዲነስ ውስጥ ምንገባበት ነው ያ ፕሮሰስ። ኦልዌይስ እንደዚህ አይነት ፕሮግራሞችን ወይም ኦፖርቹኒቲዎችን የማግኘት እድል ሲያጋጥምን በእኔ ተሞክሮ አፍተር ግራጁዌሽን ሊኖሩ የሚችሉ ኦፖርቹኒቲዎችን ስፔሲፊክ ቱ ዛት ፕሮግራም ስፔሲፊክ ቱ ዛት ኤሪያ ማሰብ አለብን። ዩሮፕ ሲመጣ አንድ ሰው አፍተር ግራጁዌሽን ምን አይነት ፓዝዎች ሊኖሩ ይችላሉ? ምን አይነት ኦፖርቹኒቲዎች አሉ? የትኛው ነው ከኔ ግብ ጋር የሚሄደው? የትኛው ነው ከኔ ፐርሰናል ኮንቴክስት የፋሚሊ ሲቹዌሽን ጋር የግል ህይወቴ ምናምን ጋር ሊሄድ የሚችለው ኔክስት ፕላን ምንድን ነው የሚለውን ክሊል ማድረግ አለበት። እኛ ከደከምንበትና ኤነርጂ ሉዝ ካረግንበት ወይም ደግሞ ካልተጠቀምንበት ነገር ላይ ሰዎች እንዲጠቀሙ ነው ኬኬ ሚዲያም የጀመረው ይህን ተሞክሮ እና ሰዎች እንዲማሩ የምናደርገው እኛ ፐርፌክትሊ ሂደንበታል ማለት አይደለም። እኛ ሉዝ አደረግነው ገባል፣ ሌሎቹ ግን እንዲደግሙት አንፈልግም እና አፍተር ግራጁዌሽን ምንድን ነው ያለ የሚለው መለየት ሞስትሊ እነዚህ ለምሳሌ ግሎባል አካዳሚክ ኔትወርክ ነው የመጀመሪያው ነገር። እንደዚህ አይነት ኢንተርናሽናል ስኮላርሽፕ ኦፖርቹኒቲዎች ሲያገኝ አንድ ሰው ግሎባል የሆነ አካዳሚክ ኔትወርክ ውስጥ ነው የሚገባው። ሰማን ፍሮም ፓኪስታን፣ ሰማን ፍሮም ጀርመኒ፣ እናናዘር ደግሞ ፍሮም ዩኤስ፣ ሌላው ከካናዳ፣ ሌላው ከኤቭሪዋን ውስጥ ኔትወርክ ታደርጋለህ። አካዳሚክ ኔትወርክ ይሄ ወርክ ፕሌስ ኔትወርክ ይኖራል። አሴት ናቸው እነዚህ። ክላስሜት ብቻ አይደሉም ኢንተርናሽናል ሰዎች። ነገ ሌላ ኦፖርቹኒቲ አግኝቼ ካናዳ መሄድ ከሆነ እዚህ ክላስ ላይ አብሮኝ የተማረ ካናዳ የሚኖር ሰው ነገ ኮንታክት አድርጌው ሪሶርስ ልጠይቀው የሚችለው ሰው ነው። ኔትወርካችን እናሰፋለን። ኮንፈረንስ ለምሳሌ ወደኛ ስራ ወደና አንተ ስራ ብናመጣው እንደ አካዳሚሽያን ኮንፈረንስ ኦፖርቹኒቲዎች፣ የአካዳሚክ ምንድን ኤክስቼንጅ ኦፖርቹኒቲዎች ልናስፋፋ የምንችልባቸው መሰረቶች ምንጥለው በዛ በምንፈጥረው አካዳሚክ ኔትወርክ ነው። አብዛኛዎቹ የኤራስመስ ፕሮግራሞች በጣም ታዋቂም ስለሆነ ፕሮግራሙ የፒኤችዲ ፕሮግራም ሪሌትድ የሆኑ ፒኤችዲ ፕሮግራሞች አፕላይ ሲያደርግ አንድ ሰው አክሴፕታንስ ሬቱን ከፍ ያደርጋሉ፣ ክሬዲብል ይሆናሉ። በተለይ በኛ ሀገር ካሉን የማስተርስ ፕሮግራሞች ኢንተርናሽናል አክሴፕታንስ የማነስ አንጻር ይሄ ትልቅ እድል ይፈጥራል። ሊንክ አፕ ታደርጋለህ ከፕሮፌሰሮቹ ጋር በማስተርስ ሪሰርች የተጀመረ የፕሮጀክት የጋራ መስራት ወደ ዲዘርቴሽን የማድረግ ወደ ፒኤችዲ ፕሮግራም የማድረግ ወደ ትልቅ ፕሮጀክት የማድረግ ፕሮባቢሊቲ ይኖረዋል። ይህን ኦፖርቹኒቲ ማሰብ አለብን እንደ አፍተር ግራጁዌሽን ኦፖርቹኒቲ። ሪሰርች እንደ አካዳሚክ ካሪየርስ በጣም ነው ሃይ ኦፖርቹኒቲ የሚኖሩት ዲማንዶችም ስላሉ ስፔሻሊ በዩሮፕ ኮንቴክስት ሪሰርቸርስ አካዳሚሽያንስ
ዲማንድ አሉ፣ ፍላጎቶች አሉ። የሰው እጥረት፣ የካፒታል እጥረትም በተወሰነ መልኩ ለኔክስት ጄኔሬሽን ስላለ እነዚህን ዶሮች እነዚህን ኦፖርቹኒቲ በሮች ይከፍታል ብዬ አስቤያለሁ፣ ወይም ደግሞ ብዬ ተረድቻለሁ እኔ በዚህ ቆይታ። ሌላ ኢንተርናሽናል ኦርጋናይዜሽንስ ለምሳሌ ቅድም እንዳልኩ በእኛ ፕሮግራም የኢንተርንሽፕ ፕሮግራሞች አሉ። በተደጋጋሚ ከዚህ ፕሮግራም ጋር የሚሰሩ ኢንተርናሽናሊ በጣም ብንሰራባቸው ብለን ብናስባቸው ከዩኤን ሳብ እንትኖች ካታጎሪዎች ጀምሮ ሌሎቹ ፕራይቬት ካምፓኒስ ኢንተርናሽናሊ በጣም ዶሚናንት የሆኑ ፕራይቬት ካምፓኒዝ ጋር በፕሮግራሙ ምክንያት የኢዩ አግሪመንት ስለሚኖር ከነዚህ አይነት ካምፓኒዎች ጋር የመስራት ከነዚህ አይነት ካምፓኒዎች ጋር ኤክስፒሪየንስ የማድረግ ኦፖርቹኒቲዎች አሉ። ኢንተርንሽፕ፣ ከኢንተርንሽፕ ቀጥሎ ደግሞ ሎንግ ተርም ኤምፕሎይመንት ኦፖርቹኒቲስ በተለያዩ እንትኖች እና አፍተር ግራጁዌሽን በተለይ ኤራስመስ መንደስን ሲያስብ ሰው እነዚህን ማሰብ አለበት። ማለት ኤራስመስ መንደስ የሆነ ፕሮግራም ውስጥ አንድ ሰው ስላለፈ ብቻ እንደው ሲምፕሊ ዘሎ ፒኤችዲ ፕሮግራም ውስጥ ይገባል ወይ ደግሞ ኢንተርናሽናል ኦርጋናይዜሽን ይሰራል ማለት አይደለም። ዙራው ደስተይ ፕሮግራሙ ላይ ስንቆይ ከነዚህ ፓዝዌዎች መካከል የትኛው ነው ከኔ ጋር ፊት የሚያደርገው? ይህንን ደግሞ በቀላሉ ለማግኘት ምንድን ነው ማድረግ ያለብኝ? ዋት አር ዘ ስቴፕስ? የትኛውን ሰው ነው አሴት አድርጌ የምጠቀም ያለብኝ? አሁን አንደኛ ዓመት ሆኜ ምንድን ነው የምሰራው? ሰከንድ ይር ሆኜ የቱን ነው የምሰራው? መቼ ነው ያኛው ወደዛኛው ኔክስት ስቴፕ መሄድ የምጀምረው የሚለውን ክሊርሊ አይደንቲፋይ እያደረጉ የጣሩ አፕላይ እያደረጉ ፕሮሰስ እያደረጉ መሄድ በጣም ያስፈልጋል ብዬ አስባለሁ። ፕሮሰስ ነው እንዳልነው የዛን ፕሮሰስ ቢፎር ዱሪንግ እና አፍተር ማድረግ ያሉብንን ነገሮች ክላሪቲ ቢኖረን አሪፍ ይመስለኛል። ለሁላችንም የሚበጅ ይመስለኛል። ቀሌ አይ የሚገርም ኤክስፔሪንስ ሼሪንግ ነው። ማለት ብዙ ጊዜ እንዳወራው እኔ ከማወራ ያለፈበት ቢያወራ ተጨማሪ ነው። እኔ የምማራለሁ፣ ሌላውም ሰው ትምህርቱን በወልድ ይሆናል። ቅድም እንዳልኩ አላማችን ብዙ እንትን አይደለም፣ ግልጽ ስለሆነ እኛ የምንማር ዘንድ ሌላውም ከኛ ጥቅም የሚያገኝበት ሆኖ ካለ ፕላትፎርሙን መዘርጋት አይነት ነገር ስለሆነ ከእሱ አንጻር ዛሬ ቅድም እንዳወራው ኤ ቱ ዜድ ይሄ አሁን እኔ በፕላን የእውነት መጀመሪያ ስጀምርም ፍሮም ዚሮ ቱ ሄሮ የሚል አይነት ሞቶር ይዤ የተነሳሁት ስኮለርሽፕ ቅድም እንዳወራ እኔ ያ ነው ኤክስፔሪየንስ። ሰው በልምዱ ደረጃ ልምድ ዝም ብሎ የሚገኝ ስላልሆነ ከምንፈልገው ከሆነ ከዜሮ ተነስቶ ወደ ትልቁ ሄሮ መቻል እንደሚችል ይቻላል ብዬ ስለማምን የተነሳ ስለሆነ እሱን አሁን ይህንን ምንድን ነው በሮድ ማፑን አይተናል። የታለውን ፐርሰናል ብቻ ሳይሆን ስኮለርሽፕ ዊንግ ውስጥ ማለፍ የሚፈልግ ሰው እንዴት መሄድ መቻል አለበት። ለዛ ነው አሁን የኤራስመስ እንደ ቲፒካል ኤግዛምፕል ያነሳ ነው እንጂ ሲቹዌሽናሊ ስፒኪንግ ለሁሉም በሚያገለግል አይነት ኮንቴክስት ነው ያወራ ዛሬ እውነቱን ለመናገር። ስለዚህ ስናስረው እዚህ መጨረሻ ላይ አሁን እንደተባለው ያለቀን ነው አሁን ይሄ ቅድም እንዳልኩ ግራጁዌሽን ያለቀን ነው የሚጀመር እንጂ የሚጀመር አይደለም። እንዲያውም እኔ ጋር በጣም ሆነስ ስለማለት ቅድም እንዳልኩ አንዳንዴ ኮንሽስ ቅድም ለርነር ሆኖ አለመጀመር በእያንዳንዱ ፌስ ትራፕ ይሆንብሃል መፍትሄ መሆን ሲገባው። እኔ ጋር አይችበታለሁ አሁንም ድረስ ክሊር ባለመሆኑ ምክንያት ግራጁዌሽን ስጨርስ ምንድነው የሚሆነው? ዩ ፊል ዳት ዩ ሃቭ ደን ኤቭሪቲንግ። የመጨረሻው አይነት ብር ነቀል የሚባል አለ በኛ ባህል፣ ብር ነቀል አይነት የሚሆን የሚደርስ ይመስልሃል። ግን ስረዳው እሱ አልነበረም። ፒኤችዲ የጨረሰው ወይም በእያንዳንዱ ፌዝ ላይ መጨረስ ማለት ወይ ቀድመን ካልጀመር ነው ቀጣይ ያስፈልግሃል። ምንድን ማለት የተዘጋጀ መንጃ ፈቃድ ሰው ያወጣል አይደለ? መንጃ ፈቃድ የሚያወጣ ሰው ሰርቲፊኬቱ ይዞ ቁጭ ላይ አይደለም፣ መኪናውን ሊነዳ ነው አይደል? መኪናውን ሊነዳ ነው። ስለዚህ እኔ መዘጋጃ ስለሆነ እያንዳንዱ ፌዝ ላይ ያለው ቢቻል አሁን እያወራን ያለ ነው ቀድመን እንጀምረው ነው እንዲቀልል ነው መንገዱ። ቅድም እንደተባ እያንዳንዱ ሰው እንዲሄድ ከፈለገ መንገዱ ናቹራሊ ፍሎው ማድረጉን እርግጠኛ የመሀሉ አይነገርምን ዝም ብለን እንድናልፈው የተነገረን ያ ስለሆነ ዝም ብለን እንድናልፈው ማለት ቻሌንጁ የሙያችን አካለው እንድንለው እንዲያደርገን ከፈለግ ቀድመን እንጀምረው። ብንጀምረው በጣም ነገሮችን ያቀልናል። ካልጀመርነውም ነው አሁን ሴናሪዮ እንግዲህ ማለት አልመጀመራችን አንዱ ቻሌንጅ ስለሆነ እያወራን ያለ ነው። እኛ ባንጀምረው ግን እያንዳንዱ ፌዛችን እርግጠኛ ነኝ ማለት የማያልቅ ነው ጉዟችን አይደል? ዓላማ የሚያልቅ አይመስለኝም የምንኖረው ስለሆነ እስከምንሞት ድረስ ማጠንከሪያ ስለሆነ ይሄ ፌዝ እያንዳንዱ ፌዝ ላይ አፍተር ግራጁዌሽን ማለት እኔና እናንተ ለቀጣዩ ፌዝ የምንዘጋጅበት ደወላችን መዘጋጃ መስመራችን መሆኑን መረዳት በጣም ወሳኝ ነው ብዬ አስባለሁ። እኛ ጋር እኔንም ጨምሮ ይሄ ትንሽ ቻሌንጅ ያደርገናል። መመረቅ ማለት ማለቅ ስለሚመስለን አይደለም።
ምንድነው የሚባለው? እንዲሁም ሰዎች ሰምታችሁ የሚያወሩት ምን ይላሉ? እውቀትን የጨረሳት ማለት እውቀት አቆመ ባለ ቀን እውቀትን ሳይሆን ያቆምከው ያንተን የህይወት ዲቨሎፕመንት አቆምክ ማለት ነው ይላሉ። እውቀት ይሄ በሁሉም ይሰራል። በአካደሚክ እውቀት ብቻ ሳይሆን በላይፍ በህይወት ደረጃ ላይ ወደ ነገን በተስፋ ወይም የሆነ ነገር ላይ ካላልክበት ይቆማልና በእኛም በስኮለርሽፕ የማያልቅ ነው ያለው ብዬ አምናለሁ። ብዙ አለው የሚቆም አይደለም። ስኮለርሽፕ ማለት አካደሚኩ ላይ ብቻ የሚሆን ሳይሆን ወደ መሬት ይመጣልና የማስተርሳችን ለፒኤችዲ ወይም ለሌሎቹ ግዴታ ቅድም እንዳልኳቸው ሌላ ቦታም ሊሆን ይችላል። ዊሽ ማስተርስ ተምረን የፈለግነው ሙያ ላይ መግባት እንችላለን። ዲግሪ ተምረን ወደ ፈለግነው እንመጣለን። ብቻ ኮንሽስሊ የእኛንን ኮንሽስ ለርነር በህይወት ደረጃም በአካዳሚክስም እንዲሆን ሊያደርግን የሚችል የተወያየንበት ስለሆነ በጣም ደስ ብሎኛል። ላሸውነት ላለት ምንድን ነው የሚባለው ሪኦርጋናይዝ ነው ያደረኩት ማለት ይችላል። ኬኬ ሚዲያንን ሪኦርጋናይዝ አድርገን በቀጣይ ፌዞች ምክንያቱም ማለፍ አለበት ከዚህ የሚለውን እንዳይም የጋበዘኝ ነው እውነት ለመናገር ይሄ ሀሳብ ከዚህ በላይ መሄድ ያስፈልጋል። ተመሳሳይ መረጃዎችን በመስጠት ብቻ ሳይሆን እያንዳንዱ በዲማንዱ ልክ መሄድ አለበት የሚለውን ያገኘሁበት ስለሆነ በጣም ኦርጋናይዝድ እና ኮንሽስ ብለህ ስላቀረበው በጣም ደስ ብሎኛል። ላሸ ቀጣይ የኔ ሀሳብ አለ ወደምቀጥለዋለን ወይስ እንደ ማጠቃለያ ያክል ከሌ እንዳልከው አሁን በስኮላርሽፕ ሂደት እኔ ይሄ ሩጫዬን ጨርሻለሁ፣ ገድሌንም ተጋድያለሁ እንዲያው ሚስኮት እንዳላደርግ ባይብሊካል ወይም ደግሞ መጽሐፍ ቅዱሳዊ የሆነውን ነገር እንጂ የምትልበት ታይም የለም። የምትሮጠው ነው፣ ሁሌም የምትሄደው ነው። የሚያልቅ አይደለም፣ ሂደት ነው። በዛ ሂደት ውስጥ እያተረፍክም ምን እያልክም እየተማርክበትም ትሄዳለህ እንጂ ኦኬ በቃ አሁን ማስተር ሰራው ዳዝ ናፍ የምትልበት አይደለም። ፒኤችዲ ጨረስኩ የምትል የለም። ለዛ ነው አፍተር ፒኤችዲ ፌሎውሺፕስ ያሉት ከዛ በኋላ ሪሰርች ቪዚትስ ምናምን የሚሉ ኦፖርቹኒቲዎች የሚመጡት ለዛ ነው። ግሎባሊ በቃ ኮምፐተንት ሆነ እስከ መጨረሻው የምትቀጥልበት አይነት ነው እና ለዛ ሁሉ የሚጠቅመው አንዴ አይደንቲፋይ አድርጎ ዲዛይን የተደረገ ሮድማፕ ካለን በዛ መንገድ ነው የምንሄደው እና እንደው ጠቅለል እንድናደርገው ለመግባባት ቴካዌም እንዲሆነን ለዛሬ እንትናችን ጀነራል ፖይንቶቻችን ስናነሳ የነበረው ፋውንዴሽኑን አንርሳ። ቤዚክ ፋውንዴሽኑን ቅድም ያነሳናቸውን ዝርዝሮች ከዚህ ሁሉ ነገር ግን አቲቲዩድ ኢዝ ኤቭሪቲንግ ፎር ሚ። አቲቲዩድ መጀመሪያ አቲቲዩድ ነው የሚወስኑ። እኔ ኮምፕተንት አይደለውም ግሎባሊ ወይም ደግሞ ስኮላርሽፕ ነገር እኔ ጋ ይሄዳል ብለህ ምናምን አይነት ኮንፊዥን ውስጥ መሆን የለበትም። ሰው አመለካከቱን መጀመሪያ አሉ አጋጣሚዎች፣ ኦፖርቹኒቲዎች አሉ። እኔም ለዛ ዝግጁ ነኝ። ዝግጁ እንደሆንኩ ደግሞ ይሄ አሴት አለኝ። የጎደሉኝ ነገሮች አሉ። እነዛን ጎደሎች ደግሞ ከዚህ ኦፖርቹኒቲ ጋር እሞላቸዋለሁ ብሎ ሬዲ የመሆን ሜንታሊ ዝግጁ የመሆን ይሄ ከአካዳሚክ ኤክሰለንስ በተጨማሪ ግሎባል ኮንፊደንስ ምንለው እኔ ግሎባሊ ኮምፕተንት መሆን እችላለሁ ከግሎባል ኮሚኒቲው ጋር ለውስጥም ራሱ ይሄ ለኮንፊደንስ ቢውልድ አፕም ለወደፊት የሚሆን ነው። መጦ ራስን ከአንድ ከሆነች ጠባብ ኤሪያ ኮምፒት አድርጎ አንደኛ ስለወጣ ወይም ደግሞ ሃይ ስኮለር ስለሆነ ብቻ በዛች ተወስኖ ከመኖር ይልቅ ሌላውን ኮሚኒቲ ማይቶ ኦኬ ሌላ ፐርስፔክቲቭ አለ ለካ ለማለት መጀመሪያ አቲቲዩድን ክሊር ማድረግ፣ የአቲቲዩድ ደግሞ ኮንፊደንስን ያሳድጋል እና ከዛ ያን ለማገዝ የሚረዳን ፕሮፋይል ቢውልድ አድርገን ራሳችንን በሪሰርች በሊደርሽፕ ኤክስፔሪየንስ ስፔሻሊ እዚህ ጋር ሁሌም ሪማይንድ ላደርግ የምፈልገው ተማሪዎችም ጋር ፐርሰናል ኮቺንግ ወይም ደግሞ ሜንተርሽፕ ስሰራ ማስታውሰው ይሄ ሪሰርች እና ሊደርሽፕ ኤክስፔሪየንስ ሊኖር ይገባል ሲባል መስራቱ ብቻ አይደለም፣ ሪከርድ ተደርጓል ወይ አክቹዋሊ ያ የሰራኸው ነገር የተሳተፍከው ነገር አፕሮፕሪየትሊ ሪከርድ ሆኖ ተጠቅሟል ወይ፣ አርካይቫችን ተቀምጧል ወይ፣ አርካይቭድ ሆኗል ወይ የሚለውን በደንብ ማየት አለብን። ሜንተርሽፕ ሲክ ማድረግና ያን ሜንተርሽፕ መጠየቅና ማግኘት ሊለመድ ይገባል። አሁን ራሳቸውን አበለብል ያደረጉ ሰዎች ብዙ እያየው ነው እኔ ሊንክዲን ላይም ስለ ስኮላርሽፕ ስለ ኢንተርፕረነርሺፕ ቮለንተርሊ ሜንተር ማድረግ እንችላለን፣ ሜንተርሺፕ ኦፖርቹኒቲ እናመቻቻለን እያሉ የሚናገሩ ሰዎች አሉ። ያን መጠቀም አለበት ሁሉም ሰው መጠየቅ እንትኑን መውሰድ አለበት። ቅድም ስናነሳ ግን ይሄ የኮንፊደንስ እና የፖዘቲቭ አቲቲዩድ ጉዳይ ብቻ አይደለም። ብዙ ሰዎች አንዳንዴ
በተለይ እኔ ከሳይኮሎጂም ፐርስፔክቲቭ ሳነሳ አንድ ሰው በአንደበቱ ብቻ እችላለሁ አደርገዋለሁ ምናምን የሚል ፖዚቲቭ አቲቲዩድ ምናምን ብቻ ሞቲቬሽን ብቻ ስላለው ከፈለገው ነገር ይደርሳል ማለት አይደለም። ኤቭሪቲንግ ቴክኒካሊቲስ አሉት። ቦዝ አቲቲዩድ፣ ሞቲቬሽን፣ ፕሮፋይል እና ቴክኒካል አስፔክቱ ደግሞ ቴክኒካሊ ፕራክቲካሊ መሰራት አለበት። ይሄ ነቃቂ ንግግር አድራጊዎች ያስለመዱን አባዜ ስላለ ያው ፖዘቲቭሊ የሚጠቅሙት ነገር እንዳለ ሆኖ በቃ አቲቲዩድ ብቻ ፖዘቲቭ ስላለኝ መሬት ላይ አይመጣም እና አንዳንድ ሰዎች ያን ፖዚቲቭ አቲቲዩድ ይዛሉ፣ ፕሮፋይላቸውን በተወሰነ መንገድ ቢልድ ያደርጋሉ። ያን ኩክ አድርገው ኤአይ ተጠቅመው እንትን ያደርጉና ሪጃክት ሲደረጉ ዲስአፖይንት ይሆናሉ እና ቴክኒካሊ የሚፈለጉ ነገሮች አሉ። እንግሊሽ ፕሮፊሸንሲ ዶክመንት ማድረግ ከተቻለ መፈተን ካልተቻለ ያሉንን አማራጮች ቅድም እንደ ኤግዛምፕል እንደነገርከን መያዝ። የሌላ ጊዜ የቤት ስራችን አንድ ሌላም የሚሆነው ከረንትሊ አሁን አብዛኛው ተቋም ዩኒቨርሲቲዎች የሚሆኑ የስኮላርሽፕ ፈንድ የሚያደርጉ ኦርጋናይዜሽኖች ሲስተም ነው የሚጠቀሙት እና ሲቪያችን ኤቲኤስ አፕሊካንት ትራኪንግ ሲስተም ፍሬንድሊ መሆን አለበት። ሶ አፕሊካንት አሁን እንደ ድሮ ትንሽ ሰው አይደለም አፕላይ የሚያደርገው። አንድ ፒኤችዲ ኦፖርቹኒቲ ቢወጣ ወይም የማስተርስ ኦፖርቹኒቲ ምንመም 900 ሰው ኢንተርናሽናል ኦፖርቹኒቲ እስከሆነ ድረስ 900 ሰው ሊያመለክት ይችላል። 900 ሰው ማኑዋሊ ቁጭ ብሎ የሚሰራበት አጋጣሚ አሁን ኢንተርናሽናል ኦርጋናይዜሽን ጋር የለም እየቀረ። የመጀመሪያ ፊልተሪንግ ምንድን ነው? ሲስተም ነው የምትጠቀመው። አፕሊካንት ትራኪንግ ሲስተም ለትምህርት ቢሆን ለስራ ቢሆን ስታመለክት የአፕሊካንት ትራኪንግ ሲስተም ፊድ የተደረገው ኢንፎርሜሽን አለ። አሁን ከረንትሊ ደግሞ ኤአይ ሰፖርትድ ናቸው። የእኛ ዶክመንት በስትራክቸሩ ምክንያት ምናምን ለዛ ሲስተም ምቹ ካልሆነ ለፕሮግራሙ እንኳን ሪሌቫንት ሁነን ሲስተሙ ጋር ዶክመንታችን ምቹ ስላልሆነ ሪጀክት እንደረጋለን። ክሊን የሆነ ሲንግል ኮለመን የሆነ ማች ኮንፊውዥን የሌለበት ተርሚኖሎጂዎቹ ከኮሉ ጋር ማች የሚያደርጉ ነገሮች ያሉበት አይነት ሲቪ አዘገጃጀት ልንለምድ ይገባል። ይሄ ሰምሃው ቴክኒካል ሊሆን ይችላል። ሌላ ጊዜ እንደ ቶፒክ አድርገንም እንደ ኢሹ አድርገንም ሌሎችን ሰዎች ኢንቫይት አድርገን ልንወያይበት የምንችል ነው እና ሁሌም ብዙ ሰዎች ቴክኒካሊቲ ላይ ትኩረት እንዲያደርጉ የምፈልገው ሞቲቬት ስለሆንን አንድ በጣም ቆንጆ የተባለ መምህሮቻችን አሊያም ጓደኞቻችን ያደነቁልንን ሲቪ ጃፓን ላንድ ስኮላርሽፕ፣ አውሮፓ ላንድ ስኮላርሽፕ፣ አሜሪካ ላንድ ስኮላርሽፕ፣ ኤዚያ ላንድ ስኮላርሽፕ እዛም ምኖረውረው ከሆነ ያ አይደለም መንገዱ። ሞቲቬሽኑ ብቻ መኖር የሚባለው አንዳንዴ ይሄ ነው እና የት እንደማመለክት ያ ቦታ ምን እንደሚፈልግ ሲቪኤ በምን መንገድ የትኛው ልምዴ ላይ ትኩረት መድመቅ እንዳለበት ወይም ፍሮንት ላይ መምጣት እንዳለበት ሳላስብ በሞቲቬሽን ብቻ መሄድ ከሆነ ዳትስ ጎይንግ ቱ ቢ ምንድን ኤነርጂ ሉዝ ማድረግ እና መድከም ነው የሚሆነው እና እርሊ መጀመር ቤስት እና ቤስት ቲንግ። ቀሌኔ አድቮኬት የማደርገው ብዙውን ነገር ከራሴም የተማርኩት ከስህተቴ ቀድሞ ነገሮችን እንትን ማለት ሬዲ ማድረግ እና ሲምፕል የሆነ ፕሮሰስ ውስጥ መግባት። ፌለር 1 2 3 4 7 80 ሪጃክሽንስ ማግኘት ማለት በቃ እኔ ለዚህ አልተፈጠርኩም የሚል አይደለም። ዩዶን ነው ከእያንዳንዱ ፕሮሰስ ለርን እያደረግን ነው የምንሄደው እና የሆነ መጨረሻ ላይ ከሞከርናቸው የተሻለ ኦፖርቹኒቲ የመምጣት እድሉ ከፍተኛ ነው እና በጣም በዚህ ጉዳይ ላይ ከንተም ጋር ሰማኋቸው ነገሮች በመሀልም ስናወራ ተፈጠሩት ሀሳቦች ወይም ደግሞ ከንሸራሸርናቸው ሀሳቦች እኔ በራሴ ብዙ ተምሬበታለሁ። ቀሌና እንድንወያይ ስላደረግ በጣም አመሰግናለሁ ወዳጄ። ዋው የሚባል ሞመንት ላይ ምልህ እንዳልኩ ነው ሆነስ ማለት ያ ዳስ ቅድም እንዳወራው ይሄን ፕላትፎርም አልፎ ማለት ሆነስ ብቻ ሳልሆን እላለሁ የኔ አይደለም እውነት ለእኔ ብቻ ሳይሆን ብቻዬንም ስለማላረገው አላማው የሚጠቀም ሰውና ኤክስፔሪንስ ያለውን ሰው ካላረገበት ምንም ለእኔ ስለማይሆን ትርጉም የለው አለኝ ብቻ አይነት ነገር ላይ የኔ አይደለም። ምናልባት ከተከፈተ በእኔ ሆኖ እንጂ እንዳልከው ብዙ ሰው ገብቶበታል እንደ ሚዲያው ላይ ምናምን። ግን እኔም ስቲል
ያውም ቅድም እንዳወራ ነው ይሄ ጉዞ መሆን እንዳለበት ነው የማምነው። መጀመሪያ ስነሳ ጉዞ ነው መሆን ያለበት እንጂ የተበጣጠሰውን መረጃ ማድረስ ብቻ አይ ዶንት ቲንክ ሽናት ወይ ቅድም እንዳወራው እኛ ሀገር ላይ ያለን ኤክስፒሪየንስ ብዙ ጊዜ እንደምታውቀው መውጣትን ለሌላ ፐርፐዝ ስለምንፈልገው ነው አጫጭር ሾርት ከት የምንፈልገው እንጂ አካደሚክ ሲዝናት ሾርት ከት ለእኔ አሁን በተለይ ስኮለርሽፕ ከፈለግ ሾርት ከቱ ሳይሆን የምንጓዘው ሲሪየስ ጉዞ መሆኑን እንድናይ ማለት እድል የሰጠን ኦርጋናይዝድ የሆነ ዲስከሽን ስላደረግ አንተም ጊዜ በጣም ብዙ ጊዜ ወስደናል። የምኝታ ሰዓትንም ወስደን በዚህ ልክ ተዘጋጅተህ በመምጣት በጣም አመሰግናለሁ። አሽ ምናልባት የወሰድናቸው ለሌላ የሚሻገር ጀነሬሽናሊ ኢምፕሊኬሽን ሊኖረው የሚችል ስለሆነ በቀጣይ ሌሎች በተለይ አሁን ይህንና መሰል ነገሮች ማሳደግ ቅድም ያልናቸው ያነሳሳናቸው ነገሮች አሉ። ዲቴል የምንሄድባቸው ፐርሰናል ሲቪዎቻችን ላይ እንዴት እናደርጋለን፣ ኤአይን እንዴት ነው ኢንተግሬት የምናደርገው፣ ፕላስ ፕሮፌሰሮች ዩኒቨርሲቲ ላይ ያሉ ኢትዮጵያ ሊኖሩ ይችላሉ ብዬ አስባለሁ። እነሱንም ኢንተግሬት አድርገን የምናመጣበት ፕላትፎርም ቢኖረን ሞር ቅድም እንዳወራ ነው ፍላጎታችን ይህን ዓላማ አንተም ሸር ያረከኝን ዓላማ ጉዞውን በአግባቡ እንድንጓዝ እኛም ሌላም ሰው እንዲጓዝ የጋራ ስንቅ እያዘጋጀን ስለሆነ ይህን ልናዘጋጅ አንተም ይህንን እድል ስለሰጠን በጣም አመሰግናለሁ። ሀሸ የነበረ ጊዜ ቀላል አይደለም። ጥሩም ሀሳብ ስለሰጠን አመሰግናለሁ በጣም። እኔም አመሰግናለሁ ቀሌ፣ በጣም ደስ ብሎኛል። ያው ረዥም ጊዜ እያቀድን ያ ባይሳካ መጨረሻ ላይ ያው ጥሩ ውይይት አድርገናል። ኦርጋናይዝ ወደፊትም አብረን እንደምንሰራ ተስፋ ያ አደርጋለሁ። በጣም አድርገን ስፔሻሊ ያ ሌተር ለማድረግ እኔ ዝግጁ ነኝ። ያ በሂደቱም እኔም ራሴ የምማርበት ስለሆነ ልክ እንደ ዛሬው እና እንደዚህ አይነት እንትኖች ጋር አብሮ ለመስራት እንችላለን። የተነጋገርን ያ ኬኬ ሚዲያ ያሉ ሰዎች የሚያነሷቸውን ጥያቄዎች ሌሎችንም